ሴት ልጅ እኮ የሚወዳትን ነው ማግባት ያለባት የምትወደውን አይደለም ለሷ የተሰጣት ትእዛዝ ወደጂ አይደለማ ወንድ ልጅ ነው መውደድ የሚያቀተው ወንድ ልጅ ካልወደደ ከባድ ነው በቃ እናንተ ጋር ችግሩ ያለው አይን ላይ ነው በቃ ካልቃኘኸው በጣም ከባድ ችግር የሚያመጣባ አይንህ ነው ሴት ደግሞ ካልቃኘችው ችግር የሚያመጣባት ጆሮ ነው ሴት ልጅ እኮ ወደ ሌላ ሪሌሽንሺፕ ወይም በትዳሯ ላይ ሌላ ነገር ለመሄድ ደጋግማ ስልክ ማውራት አለባት አንድ ቀን እንደዚህ አይታው ዋው ብላ ልትሄድ አትችልም ደጋግማ ስልክ እያወራች ደጋግማ የሱን የማባቢያን ሰምታ ለዚህ ሲናሪዮ እናርግ እስኪ ለምሳሌ አንድ ባል አለ ሚስቱ አታከብረው ምን ያርግ ባላም ተንከባከብ ሴት ብዙ ሰው የቤት እመቤት ትመስለዋለች ላይክ ቤት ውስጥ ሆናስ ማለት ከመቱል ሴት ትመስለዋለች ይሄ ኢማጂን የሚደረገው ነገር ኖ ልጆችን ቴክ ኬር ማድረግ ባልን ቴክ ኬር ማድረግ መጽሐፍ ቅዱሳዊ ነው ምሳሌ ላይ ያለችው ሴት እኮ የቤት እመቤት አለች ምትገርም ነጋዴ ነች ካንደበቷ የሚወጣው ቃል ደግሞ ሚዛናዊ ነው ይላል ህግን ትጠብቃለች ይላል ወታ ዝም ብላ ፕላትፎርሙ ስለተገኘ እየተነሳች ችግሩ ግን የፍቅር ቤት ሳይዘጋ ያድራል ማይጀምር ነው ኦፕን መሆን ነው አንቺማ ከነሱ አበልጭማል ኦፍ ኮርስ ትበልጣለች ኖ ሴቶች ደግሞ በጣም አይናችን ደግሞ በእንደዚህ አይነት ነገር ክፍት ነው እናቃለን ወደ መጥፎ የሚያመራ ከሆነ ፓስተር ቸሪ ብሏል ይገነጥልሃል ነው ይገላል ካለች ይገላል አርፈ ተቀመጥ ብሏል ምን ያህል ኢምፖርታንት ነው የልብ ንጽህና እኔ አደባባይ ላይ ወጥቶ ባሌ የሚተነፈሰው በልብ ነው ቢለኝ አዎ በልብ ነው ሰዎች እቺን ነገር ቀድሞ ቢያቋት ትዳር ላይ ከመግባታቸው በፊት ሴቶችም ወንዶችም ይሄን ነገር ቢገባቸው ልክ የሌለው ፍቅር ለመስጠት እሷን መውደድን መለያየት እንደማትፈልግ ትዳርን እንደምትወደው ለመናገር ለምን ኢጎ ይዛሃል ሚስትህ እኮ ናት ክፉ ዘር ይበቅላል በቃ የመዝራትና የማጨድ ህግ በእግዚአብሔር ዘንድ ሲሪየስ ነው ስክሮል ሳረግ በቃ ሰላም የተጠበቀ ነው ምን ቼክ አያረገኝም እንደፈለኩ ነው ማለት እሱ ስክሮል ሲያረግ ስልኬ ቁጭ አርጌ አሃ ካልኩኝ ግን አስበው ያ እንኳን አመጣሽ እንኳን ደህና ቆያችሁ ኦዲየንስ እንዲያውቅሽ ራስሽን እንዴት ነው የምትገልጪው እኔ አሁንም አስበው እንትን አለ እንደዛ ኦኬ ባለትዳር ነኝ 2 ልጆች አሉኝ ካገባው 13 አመት ሆኖኛል ቢዝነስ አለኝ የራሴ የሆነ ቢዝነስ አለ ካውንስሊንግ ሰራለሁ ቤተክርስቲያን ውስጥ ሜሬጅ አካባቢ ላይ ካውንስሊንግ ሰራለሁ ማማከር ማለት ነው ናይስ መች ነበር ያገባሽው 2005 እኔ የት ነኝ 2004 ተመርቄ 2005 አገባው ያንጌጅ ነው በጣም ያገባሽው ማለት 13 አመት ማለት አሁን ስቀንስ ወደ ኋላ 13 ወደ ኋላ ከቀነስኩኝ በጣም ያንገነሽ ማለት ነው ዩኒቨርሲቲ ሁለተኛ አመት ነው ያለው ማለት ነው ሁለተኛ አመት አንደኛ አመት ናይስ ሶ እንዴት ነበር እንመለሰው ወደ ኋላ እንዴት ነበር ከ13 አመት በፊት ዴቲንግ እንዴት ነበር ይለያያል ካሁን አዎ ይለያያል በጣም ሲሪየስ ነን ያንገነን ግን እውነተኛ ነበር ማለት ዴት ምናረገው ለማግባት ነው የሆነ ጊዜ ወስደን ለመውጣት አይደለም እና እኔና ባለቤቴ አሁን ለምሳሌ የዛሬ 2 አመት እንቀባለን አለን በ2 አመቱ ተጋባን ቤት ቦታ ብቻ አይደለም የታሪክ መጀመሪያ የፍቅር መኖሪያ ነው ቴምር ፕሮፐርቲስ ላለፉት 10 አመታት ከ500 በላይ ደስተኛ ቤተሰቦች ሚሊዮነሮች የቤት ባለቤት አድርገናቸዋል በተመረጡ በአዲስ አበባ ሰፈሮች መኖሪያ አፓርትመንቶች የንግድ ሱቆችና ሞሎች በጥራት ብቻ ሳይሆን በታማኝነት ገንብተናቸዋል በእያንዳንዱ ፕሮጀክት ሊተማመኑበት የሚችሉትን ጥራት ሊያዩት የሚችሉትን እድገትና ሊያምኑበት የሚችሉትን የወደፊት ጊዜ እናቀርባለን በመሆኑም ግንባታቸው በትጋት ከማለዳ እስከ ድቅድቅ ጨለማ በከፍተኛ ፍጥነት እየተገነቡ ካሉት ሳር ቤት ቫቲካን ኤምባሲ 4 ኪሎ ቤተ መንግስት አጠገብ በቃሊቲ ገላን ኮንዶሚኒየም በፒያሳ ሊሴ ትምህርት ቤት አጠገብ በአያት ፈረስ ቤት ለተወሰነ ጊዜ ብቻ የሚቆይ የ35% ቅናሽ የቤት ዕድለኛ ተጠቃሚ ሆኖ ይፍጠኑ የቤት ልሞን ይኖሩ ለበለጠ መረጃ በ0940 1561 22 ይደውሉልን የህልሞ ማረፊያ ቴምር ፕሮፐርቲስ በቀጣይስ የት እንገባሉት ያ ትላንት ያወራን ነበር ካንድ ጓደኛዬ ጋር ትላንት ወር ከትላንት ወደ ካዳማ እየመጣ ስለዚህ ጉዳይ ያወራን ነበርና በቃ ቢሆንለት ሰው ዩኒቨርሲቲ ምና አካባቢ ያገኘውን ሰው ቢያገባ ጥሩ ነው
በጣም ንጹህ ልብ ነው እንዳልኩት በጣም ያለ ስለ ሪሌሽንሺፕ ብዙ የሚያውቅ ሰው አይደለም ወይም ዲቴል የሚያይ ልጅ አይደለም ኖርማሊ ግን ኦኬ የሱ እይታ ግን ስለተመቸኝ ነው ስለዚህ ጉዳይ ያወራን አሁን አንቺ ያልሽው ጋር በጣም ነው የሚገናኘውና በቃ ብልጥ እኮ አይደለም የዛኔ ያለ ማለት በቃ ሞኝነ ስትወድብና የሆነ በቃ ተሯሩጥ ተፈልጠ በቃ የሆነ ያን ሰው ለማስደሰት እንደ ብድ የምትሆንበት ጊዜ ነውና እሱን ግንኙነት በእግዚአብሔር በሚወደው መንገድ አርገው ቢሆን ፈተና ውስጥ እንዳይወድቅ ማለት ነው ሄዶ ቢሆን ቁም ነገር የሚሆነው እሱ ነው ካደክ በኋላ ወደድክም ጠላህም based on your benefit እና ቤኔፊቷ ነው ዴት የምታረገው አዎ ማለት ክፋት ያለው ሂሳብ እኮ አይደለም አትሊስት የምታከብረኝን እንዲ የምታረግልኝን እንዲ ምናምን እንዲሆነችው ምናምን ትላለህ እሷም እንዲሆነው ይሄም መጥፎ እኮ አይደለም ግን ያኛው ወደዚህ ቢቀየር ግን በቃ ለመለየት የሚከብድ አይነት ነው የሚሆነው ምክንያቱም በንጹህ ልብ ነው የምትዋሃጁ ሶ ያንን ሰው እስከ ጥግ ነው የምታቂው ደካማውን ጥሩ አሁን ረጅም ጊዜ ይፈጃል እኮ ደካማ ጎን ለማወቅ የአብሮሽ ያለው ሰው አያሳይሽማ ትልቅ ከሆንሽ በኋላ ወይም ደግሞ እንትን ነው ኤኒዌይስ 13 አመት እዚህ የፍቅር ግንኙነት ውስጥ ትዳር ውስጥ ስትቆዩ ምናልባት 15 አመት በፊት ነው ተዋውቁት ማለት ነው 2 አመት ዴቲንግ ከነበረ ያ እየኖርሽ ስታዩ ማለት ነው እንትን ያልሽው ነገር አለ ሰዎች ምክንያቱም ትዳር ጉዳይም ላይ ስለምትሰሪ ብዬ ነው ሰዎች እቺን ነገር ቀድሞ ቢያቋት ትዳር ላይ ከመግባታቸው በፊት ሴቶችም ወንዶችም ይሄን ነገር ቢገባቸው የተሻለ ጤናማ ግንኙነት የመስረት ቻንሳቸው ይሰፋል አዎ ለሴቶች የምመክረው አሁን የኢማቹሪቲ መገለጫ እንደሆነ የገባኝ አንድ ነገር ገና ፊቴን አይቶ አንደርስታንድ ያርግ ፍላጎቴ እኔም ማለፌበት እንዴ ፈለኩትን የትኛውም አይነት ነው ማለት የኢንቲሜሲ ላይ ሊሆን ይችላል ሴክሹዋል ኢንቲሜሲ ላይ ሊሆን ይችላል ልጆች ታሳድግ ሊሆን ይችላል ኢኮኖሚካል የሆነ ነገር እንዲገዛ ስትፈልግ የትኛውንም አይነት ነገር ቁጭ አድርጎ ይሄ እንትኑን አለ ሪዛልቱን አለ አይቀበለኝም ይቀበለኛል አለ ካልኩሌት አድርገህ ይሄንማ አይቀበለኝም ብለህ መቀመጥ አይደለም ነው የሚሆን አይደለም የሚሆን ቁጭ አድርጎ ይሄን ፈልጌ ነበር ከዛ በኋላ በዛ ነገር ላይ ተነጋግረህ ጨርሰ ብድግ ማለት ለሴቶች ፍላጎታቸውን በግልጽ መናገር ነው መመክረው ነው ለምዶ ግን ማትናገሩት በብዛት እንድናውቅ የምትፈልጉት አይዶን ይሄ ኢማቹሪቲ ነው አሁን የደረስኩበት እኔ ማለት ኖሬ የደረስኩበት ነው ሞክረሽ እኔም ስለነበርኩኝ ማለት ነው አይቶኝ እንዴት አይረዳም ቆይ ምናምን ነበር የምለው በፍጹም ማለት ሲቲ ስካን ይዛት ጾርም የሆነ ስካን ያረክ እኮ ልታቃት ይችላል ከዛ ደግሞ የሆነ ሱፐርናቹራልም አይደለም ባሌ ሂዩማን ቢንግ ነው ደግሞ ወንድ ደግሞ ዘ ኦፖዚት ነው እሱን ማድረግ ደግሞ ማይችል ፍጥረት ነው አዎ በፍጹም የማይገናኝ ነገር ነው የምናረገው ማቹርድ የመሆን ምልክት አይደለም በቃ ማቹርድ ስትሆን ቁጭ አርገህ በቃ ሰላም ነው የሚወርደው ወንዶች ደግሞ የኛ በጣም ታይኒ የሚሏቸው የሚንቋቸው ነገሮች በጣም ተለጥጦ መጥፎ አደጋ እንደሚያደርስ አያውቁም እና ዝም ብሎ እየታዘቡ በጣም ኮር ነገር ነው ታዋለው አይናገሩም ዝም ነው የሚሉት እየታዘቡ ዝም ነው ወንዶቹ ራሳቸው መናገር አለባቸው ለምንድን ነው እንደዚህ የምትሆኙ ምንድነው ሆርሞናል እኛ ማለት ነው በጣም ሆርሞናሊ አንስቴብል ነን አሁን እየሳቅን ከሆነ አሁን በጣም ሆርሞን የሚጫወትብን ሰዎች እሷን ግን አቢዩዝ ታረጋታላችሁ ያላግባ አቢዩዝ ማድረግ ኢማቹሪቲ ነው እኮ በሆርሞን ሰበብ በቃ ሁሉ ነገር ሆርሞን አይደለም አይ እውነቴን ነው የምልህ ለምን መሰለ ያ ሰው ዝም ብሎ በማይረባ ነገር አሁን ለምሳሌ እኔ ባለቤቴ ዝም ብዬ በማይረባ ነገር ስትረስፉል ካረኩት በጣም ክሪቲካል የሆነ የሱ ኢሞሽናል በቃ ከኔ ጋር በጣም አታችድ መሆን ኢሞሽናሊ የኔን ኢሞሽን በደንብ አርጎ ትሪት ማድረግ ያለበትን ሰዓት ላይ አድክሜዋል አቅሙ ጭርስ አርጎ ነው የሚጠብቀኝ ገባ ስለዚህ ሴቶች የማይረባ ነገር ላይ በትንሹም በትልቁም በቃ አንዳንድ ነገሮችን እኮ መተው ይቻላል እኔ አሁን እዚህ ላይ ሲደረስኩበት ነገር ነው ትንሹም ትልቁም ነገር አልናገርም ወይ አይዶም ብዬ ስቄ በፊት በቃ ብዬ የሚያናድደኝ እንዴት ይደረጋል ምለው ነገር አሁን ያስቀኛል ሁሉ እንዴ መብቱ እኮ ነው ላለው ማለት ብዙ ጊዜ መብት መግፈፍ የማይመስል ግን በጣም ከባባድ የሆኑ መብት መግፈፎች ነው እኛ የምናረገው ለምሳሌ ከኔ ጋር አብሮ ተጫውቶ ምናምን ስልክ ማየት ሊፈልግ ይችላል ይሄ ክሪቲካሊዝም ብሎ ስልኩን የሚያየውን ሰው አይደለም እምልህ አንደርስታንድ የአይምሮ ብሬክ ይፈልጋል እኔም እኮ ፈልጋለሁ ለምሳሌ እኔ አሁን ስክሮል ሳረግ በቃ ሰላም የተጠበቀ ነው ምን ቼክ አያረገኝም እንደፈለኩ ነው ሞን እሱ ስክሮል ሲያረግ ስልኬን ቁጭ አርጌ አሃ ካልኩኝ ግን አስበው በቃ ፍራስትሬትድ ነው የሚሆነው
ድክም ነው የሚለው እንትን ይላል። ያ ለምሳሌ አሁን ኳስ ማየት በጣም ትወዳላችሁ እናንተ እንዴ? ኳስ እኮ እድሜ ልክ እኮ አይታይም። 90 ደቂቃ ነው የሚታየው። በቃ 90 ደቂቃውን ሌላ አክቲቪቲ ለምን አላረግም? ካልሆነ ደግሞ ዛሬ በሳምንት 2 ቢኖር ነው ጨዋታ ጋሼ ማለት እንዴት እንደሆነ ታውቃለህ? እንዴት እኔ አሁን ኳስ አልወድም፣ ኦነስትሊ ኳስ አልወድም። በፊት አሁን በቃ በጣም ነበር የሚያናድደኝ ኳስ ሲያይ። ያ ግን ትክክል አይደለም። አሁን ኳስ ሲያይ እንዴ በደንብ ለኳስ ማየት የሚሆኑ ነገሮችን አዘጋጃለሁ፣ ወንድሞቼን እጠራለሁ። ብቻህን ከምትጮህ የሚያጫጫህ ማለት ነው ማለት ድጋፍ ምናምን ስለ አሁን እርግጠኛ ነኝ የኳስ ደጋፊዎች እንዳለ ፕሮቴክተር አት ኦል ኮስት። ከዛ ደግሞ ጥሩ ቦታ የሚመጥን ቦታ ሄደ ቤት ውስጥ ማየት ደግሞ ሊደብረው ይችላል። ቢኖርም የምታይበት አክሰሱን ቢኖር ሞራሉ ደስ ይላል። አብረው በግሩፕ ለምን ወጣታይም ጥሩ ቦታ ለአንተ የሚመጥን ቦታ ሂድና ትልልቅ ቦታዎች ሂድ እና ይሄ ነው የምለው። የሚገርመው እንደዛ ስትሉ ደግሞ እንደውም አንሄድም ቤት ይሻላል ቤት እኮ ይሻላል ምናምን ትላላችሁ። ግን አንዳንድ ጊዜ ማለት ነው ፑሽ አርጎ ራሱ ሄዶ ረፍት አርገው እንዲመጡ ማድረግ ራሱ ሲመጣ ሪፍሬሽ በሆነ ማይንድ እኔን እኮ ነው ትሪት የሚያደርገኝ። ደስተኛ ሆኖ ከመጣ እኔን ነው ትሪት የሚያደርገኝ። እና እኔ በቃ ለሴቶች በትንንሽ ነገሮች ስትረስፉል አርጎ የባላቸውን አቅም ባይጨርሱ፣ ወንዶች ደግሞ እንዳልኩ አቴንሽን ደግሞ ያስፈልጋል። አቴንሽን መስጠት አክሽን ነው። አቴንሽን ሰጥቻለሁ ብሎ ማውራት አይደለም፣ አክሽን ነው። ለምሳሌ ዝን ብላ ተቀምጣ ከሆነ ምን ነው አንተን አይጎዳህም፣ ግን ከፍተኛ የሆነ ደስታ ነው ቤተ የምታዘንበው። ከዛ ማይደረግልህ ነገር የለም። የኔ ቆንጆ ምን ሆነሽ ነው ዛሬ ደበረሽ? እኔን ይደብረኝ ምናምን ትል አይደብረህም እኮ አንተ እኔን ይደብረኝ ስላልክ፣ ግን ከባድ የሆነ ትሪትመንት ታገኛለህ። ከዛ በኋላ ማይደረግልህ ነገር የለም። በጣም ነው ኢነርጂዋ ቡስት የሚያደርገው። እና ምን ላርግልሽ ምንም እኮ ላታረግሽ በሌሊቱ 6 ሰዓት ይዛት ወጥተህ ላታዝናናት ትችላለህ። ምን ላርግ የት ይዤሽ ልሂድ? ሰዓቱንም በቃ የለውም ለአንቺ ምንም ነገር እኮ የለውም። ባውንደሪ የለውም። ትስቃለች በዚህ በሌሊት የት ትወስደኝ ነው። ከዛ ትቀይረዋለህ ኢንቫይሮንመንቱን። ገባ? ግን እንደነገርኩ አንዳንድ ነገሮችን ደግሞ ወንዶች ደግሞ አያወሩ። በቃ አለማውራት በጣም ቤትህን ነው የሚበታትነው። አለማውራት ብትንትን ነው የሚያደርገው። ይሄን ነገር ግን እንደው የኔንም ያለችኝ ትንሽ ኤክስፒሪየንስ ልጠቀም ትዳር ላይና አሁን የኛ ባህሪ ማለት ነው የሆነ ነገር ሲፈጠር ሶሉሽን ቤዝድ ነን። በቃ ማለት ቀጥሎ እንዳይፈጠር ምን ላርግ ነው። ለምሳሌ የሆነ ነገር አውርቼ ከባሰ አይ ከዚህ በኋላ አልደግማትም። ሁል ጊዜ እንትን እየሰራን ነው የምንሄደው። ብሎክ ዝግትና ቀደም እያልሽ ያለሽ ይሄ ያው ለምሳሌ መነጫነጭም ቢሆን አውቆ የሆነ ነገር መፈልግና ለያናንዱ መልስ እንትን እያበጀን ነው የምንሄደው። ይሄ ደግመሽ ማታረጊበትን ማለት ነው። በቃ አይ እንዲህ ምትል ነው አሁን አልገባም፣ በቃ እንትን ብላለች እንደዚህ ሆናለች አላረገው። ሶ እንደዚህ የሚደረጉት አሁን ልክ ያልሆኑ አሁን ከማቹሪቲ ጋር ያገናኛቸው ነገሮች በተደረጉ ቁጥር ወንዶች ደግሞ እየዘጋን ነው የምንሄደው ነው። ምክንያቱም አሁን አውርቼ ጥሩ መልስ ካላገኘው ኔክስት አላወራው። አሁን ምናልባት ሴቶች ጥሩ ጎናቸው ምንድነው አውሩታ መልስ ካልታገኘ መልስ እስኪገኝ ድረስ ታመጣዋለች ጨዋታውን። እኛ ደግሞ ኦኬ በዚህ በኋላ ነገር ሜንሽን አላረገውም። እሱ ይመስለኛል ክፍተት እየፈጠረብን እኛ ድብቅ እናንተ ማወቅ መፈለግ ሰፊ ርቀት የሚፈጠረው እና ያልሽው በጣም ስለተመቸኝ ነው። ወንድ ልጅ ትንንሽ ነገሮች ተደራርበው ችግር እንደሚያመጣ አይገባንም። ዋናው ሰላም ዛሬ መሆኑ ጸጥ ብለን መተኛታችን ነው የሚያሳስበን። ግን ትይዛላችሁ መሰለኝ እናንተ እንትን ስኮር የመዘገባችሁ የሆነ ቀን ነው የፈነዳው። እሱስ ለመነጋገር ሁለቱም ወንዱም ሴቱም ለመነጋገር ሲቀርቡ መጨረሻውን ሰርቶ ሂሳብ ሰርቶ ቁጭ ማለት እኮ አያስፈልግም። እንደነገርኩ ነው። በስምምነትም ይለቅ በብጥብጥም ይለቅ እዛው ወንበር ላይ መቀመጥ አለብህ። ትታገላለህ። ነገም ለምሳሌ ጥሩ መልስ አላገኝም ካልክ አላገኛ ጥሩ መልስ አላገኝም ሚስት ያረለች መነጋገር አለብኝ። ስለ ትላንት አይደለም። የትላንትናው መልስ ሳይሆን ይዘህ የምትመጣው ዛሬ አዲስ ቀን ነው፣ አዲስ ርዕስ ነው ይዘህ የምትመጣው። ራሱም ሊሆን ይችላል። አጥጋቢ መልስ አገኘው እስከምትል ድረስ ሴቶች ባይዘው የሆነ የማይጠግብ ፓርት አለን። ለምሳሌ የሆነ ኢሹ ላይ እሱ እንዴት ካለን ዛሬ እኮ ቁጭ አድርገህ በጠረጴዛ ዙሪያ አውርታት ሊሆን ይችላል። ነገም ግን ትላንት ያልከኝ ነገር አልገባኝም ተብሎ ሊመጣ ይችላል። ኦኬ ትላንትና ያልኩሽ ይሄ ነው። ከተቻለ ሌሎች አቅም አሰባስበ ሌሎች ቃላቶችንም በደንብ ያስረዳ። ከዛስ ደጋግመ ከነገርካት በኋላ ሴት ልጅ ስቶር አላት አይደል? ልክ በብርጭቆ ቆሻሻ ውሃ አድርግና ዝም ብለህ ንጹህ ውሃ ጨምርበት። ስፍራውን ለቆ ይሄዳል። ንጹህ በየቀኑ እሱን ትሞላለህ፣ አንተም ታርፋለህ። ስፍራውን ይለቃል።
ያ ኔጌቲቭ ቲንኪንግ ስፍራውን ይለቃል። ግን አንዴ ጨመር አድርገህ ከተወርከው ብርዝ ነው እንደውም የሚሆነው። ስፍራውን አለቀቀ እና ደጋግመ መንገር ነው በቃ ደጋግመ መንገር ነው። እንደ አንቺ አይገባሽም ትላንትናም ከትላንትና ወዲያም ህይወት አይደለ? ልጆችህ ቢሆኑ አሁን ለምሳሌ ልጆች አይደክምህም አይደል? አባባ ይሄ ምንድነው እንትን ነው ጠዋትማ አባባ ይሄ ምንድነው እንትን እስኪገባው ድረስ ትናገራለህ። ሜሬጅም ላንተ እንደውም ከልጆች በላይ ነው ልትሰራበት የሚገባ ነው። እሷ ትልቅ አይደለች ወይ ምናምን የሚለውን ካልኩሌሽን ዘመተ ሳይሆን ሴት ነች፣ አፈጣጠሯ እንደዚህ ነው። ስለዚህ ልክ ልጆችህን አፈጣጠራቸው የብሬን ዴቨሎፕመንታቸው ገና ቀስ እያለ ስለሚሆን አይደለ የደጋገምክ የምታስረዳው። የእሷ ደግሞ አፈጣጠሯ ኔጌቲቭ ቲንኪንጓን ለማውጣት ቀስ እያለ ነው ፍሎውን እየጠበቀ የሚሄደው። እሱን ማድረግ ነው። ትግስት ይጠይቃል። አዎ ትግስት ይጠይቃል፣ ግን ህይወት ነው። ከሚበታተን ባይበታተን አይደለ ቤስት ኦፕሽኑ። ስለዚህ ለዚህኛው ነው የምታደርገው ስቶሩን። ወንዶቹም ደግሞ አሁን እንዳልከኝ ነው መልሱ ጥሩ አይደለም ከምትል ዛሬ በእርግጠኝነት ይገባታል፣ በቃ አንደርስታንድ ታደርገኛለች ብለህ ብትመጣ የተሻለ ነው። ግን እኮ አንደርስታንድ ላታደርግሽ በቃ ነገ ስለሚቀጥል እርግጠኛ ነኝ በጠየቁ አይቀርም ነገም ደግሜ እነግራታለሁ ብለህ መሄድ ነው እንጂ አጠራቅመህ በጣም ብዙ ነገሮች አጠራቅመህ ከዛ በኋላ ኬርለስ እየሆንክ ነው የምትመጣው። ኬሪንግ ሉዝ ታረጋለህ፣ ብዙ ነገር ይመጣል። ምናልባት እኮ እሷ ጋር አንተ እንዳያስከው እኮ ላይሆን ይችላል ነገሮች የሚሆኑት። ብዙ ጊዜ እኔ ሴቶች ላይ ምን ያለው መሰለ ስፔሻሊ ደግሞ በጣም ዝምተኛ ወንድ ዝም የሚል በቃ ይሄ ፊሊንጉን የማይገልጽ አንዳንድ ሰው ፊሊንጉን አይገልጽም፣ አይናገርም፣ ዝም ነው የሚላት። ዝም ያላት ወንድ በሁኔታው በብስጭቷ በትንሹም በትልቁም ስትነጫነጭ የተስማማ ነው የሚመስላት። ስለዚህ ትቀጥልበታለች። እሱን ግን እየረበሰው ሌላ ፎርም እየሰጠው ነው የሚመጣው። ስለዚህ ይሄን ነገር ስትይ ደስ አይለኝም አይበልሃ ሊሆን ይችላል መልሱ። ደስ አይለኝም፣ ነገም ደስ አይለኝም፣ ከነገ ወዲያም ደስ አንድ ቀን ምን ነክቶኝ ነው ማለቷ እኮ አይቀርም። ስትነቃ እኛን ማን ነው የሚሰማን ነው እኛ ሁሉንም እኮ ባይዘዌ ሴቶች ደግሞ ምን አይነት እንትኖች ምን አይነት አፈጣጠራችን ምን አይነት ፍጥረት መሰለህ? እኛ ከንግግር በኋላ ኦቨርቲንክ እናደርጋለን። ይሄ ነገር ተሰምቶታል እንዴ? እንደዚህ ነበር እንዴ? እኔ ትላንትና እንደቀላል አይቼው እንደዛ ተናግሬ ወይኔ ባላልኩ ኖሮ ምናምን እንላለን። አይመስልም እንጂ በጣም ነው እንደዛ የምንለው። ካልኩሌት ነገ እንደዚህ አላረግም፣ ከዚህ በኋላ እንደዚህ አላረግም ብለን እንወስናለን። ደግሞ እኮ እንችላለን፣ ግን ያ ውሳኔ ሄድና አንድ ቀን ላይ ለዛ እኮ ነው ይሄ አስቸጋሪ ባህሪዎች። ለምሳሌ የልጆቹ ጩኸት ምናምን የመቻል እኮ አቅሙኛ ጋር ነው ያለው። እናንተ አሁን ጩኸት ሲበዛ ኧረ ራሴን አመመኝ ስትሉ እኛ ጭራሽ እዛ ጋር እየጮኸ ደግሞ ሌላ ነገር ደግሞ እዚህ ጋር ደግሞ ብዙ ነገር እናረጋለን። ያንን የመሸከም እኮ አቅም አለን። ያንን የመሸከም አቅም ካለን ብዙ ነገር መሸከም እንችላለን። በደንብ ነው ማለት ነው። እንትን እኮ ነው አቴንሽን ፍለጋ እኮ ነው ባይዘው። ልጆች አሁን አቴንሽን ስትነፍጋቸው ያለቅሳሉ። አሁን ልጆች አጠገብ ሆነ ልጅ ካለ አላቅም፣ ልጅ ከሌለ አንደርስታንድ ላታረገኝ ትችላለህ። ልጆች አሁን በሰላም እየተጫወቱ ልጆቼ ነው በሰላም ቲቪ ያዩ ሞቅ ብላቸው እየተጫወቱ ስልክ ሊያዝ ይረብሹኛል። በቃ ምንም እኮ አላረኳቸውም፣ ግን ያ አቴንሽን ለኔ ነው የሚገባኝ ነው መልእክቱ። ገብቶሃል? ስለዚህ ምን አደርጋለሁ እኔ የራሴን መፍትሄ ወስዳለሁ። ወይ ለብቻ ይሆናለሁ፣ አንዴ ማውራት አለብኝ፣ ወይ ያዙልኝ ይላልው ምናምን። ህይወትም እንደዛ ነው። አቴንሽን ፍለጋ ነው። ሁሉም አቴንሽን የባለ አቴንሽን ለኔ ይገባኝ። ህይወት ነው ሴቶች ህይወት ነው ስልህ ህይወት ስለሆነ ያን አቴንሽን ኃይሌን አሟጥጬ እሰጣለሁ ነው ለዛ ለህይወቱ። ገባህ እኮ? ግን አቴንሽን ለልጆቹን ምሳሌ ወሰድሽው ለሴቶች ነው። ስለዚህ ሴቶችን እንደ ልጆች ማየት አለብን ማለት ነው። ወንዶች ሴቶችን እንደ ልጆች ማየት አለብን ሳይሆን ማለት ያው አስተሳሰባቸው ማለት ህይወት ስለሆነ ልጆችን ማሳደግ ስላለበት ታደርገዋለህ አይደለ? ይሄም ደግሞ ህይወት ስለሆነ ታደርገዋለህ ማለት ይሄ ቫልዩ የባልና የሚስት ቫልዩን መጀመሪያ ሰዎች በጣም መስቀል አለባቸው። እላይ ከሰቀልከው ሳክሪፋይስ የምታረጋቸው የህይወት ነገሮች ሁሉ ታች ነው የሚሆነው። ስለሱ ማውራት ፈልጋለሁ እንደው በጣም መስቀል አለ። ይሄ የሜሬጅ ሪሌሽንሺፕ አሁን ወረድ ብሏል። ስለማይ ትርፍ ነው። ከጓደኛ ቀጥሎ ነው፣ ከቤተሰብ ቀጥሎ ነው፣ በቃ ከብዙ ነገር ቀጥሎ ከስራ ቀጥሎ ነው። እና ምን ያክል ነው ፓወሩ? የሰው ልጆች ህይወት እኮ ከቤት ነው ተነስቶ ወደ ውጪ የሚወጣው። ከውጪ ዛር ለም ህይወት የምትመጣው ከቤት አይደለ ወደ ውጪ ይዘህ የምትሄደው። ስለዚህ እዚህ ጋር የምትኖርበት ነው፣ ፋሚሊ ነው፣ ህይወት ኤቭሪቲንግ። ብትታመም ሁሉም በቃ ህይወት ያለው የምትጠበቅበት ቦታ ነው ቤትህ። ስራ ቦታ ብትታመም ፈቃድ ነው እንጂ የሚሰጥህ መጥቶ ያስታምሙ
የስራ ቦታ ነው። ትምህርት ቤት ፈቃድ ይሰጠዋል እንጂ አንተን ትሪት አያረጉ። ህይወትህ የሚገኝበት ቦታ ነው፣ የምትኖርበት ቦታ ነው። ስለዚህ ቅድሚያ የምትሰጠው ለቤትህ ነው። ያን አረክ ማለት ስራህን ትጎዳለህ ማለት አይደለም። በጣም ትልልቅ ሰዎች አሉ፣ ትልልቅ የህይወት ምስክርነት ያላቸው፣ ቤታቸውን ያከበሩ፣ ከቤቴ ነው መነሻዬ ብለው ስራቸውን አላጡትም። እንደውም ፓወርፉል ነው። ቼናቸው የልጅ ልጆቻቸው ጋር ሁሉ ተሰራጭቶ በጣም የሚገርም ቼን ያለው የልጅ ልጆቻቸው ራሱ ትዳራቸውን እንዴት እንደሚጠብቁ ፒክቸራቸው ይናገራል። በጣም ስትሮንግ የሆነ ቦንድ ያለው ነው። ሚስታቸውን የሚያከብሩበት፣ ሴትም ደግሞ ባሏን የምታከብርበት መንገድ አድጎ ዘር አይደለት በጣም ከፍተኛ የሆነ ሩት ነው የሚዘረጋው፣ ለራስህ ብቻ አይደለም። እና ሰው ትዳሩን በጣም ማክበር አለበት። በየሶሻል ሚዲያው ላይ እየወጡ እንደሚወራው አይደለም። እኔ አሁን ለቀጣይ ጄኔሬሽን በጣም የሚያስፈራኝ ሶሻል ሚዲያ ላይ ወጥቶ ባልን ማዋረድ ቀላል በሚመስል ነገር ተወጣና እኔ ለባሌ ምግብ አልሰራለትም ተነስቶ አይሰራም እንዴ? ቀላል የሚመስል ግን የወንድ ልጅን ክብር፣ ወንድነቱን፣ እግዚአብሔር የሰጠውን የወንድነት የራስነት እንትን የሚመታ በቃ የሚያዋርድ አይነት ነገሮች እንደ ቀላል ወጥተህ ትናገራለህ። ያ እውነት መስሎት ቁጭ ብሎ የሚያይ ታዳጊ ሰው አለ፣ ታዳጊ ልጅ አለች፣ ታዳጊ ሴት አለች። ገብቶሃል? በዛ መልኩ ኔክስት ጄኔሬሽንን እቀርጻለሁ ወይ ብለህ ማሰብ አለብህ። ከዛ ደግሞ ባሏን የምታከብር ለባሌ እንዲያርግ ምናምን የምትለውን ደግሞ በጣም ክሪቲሳይዝ ማድረግ፣ አረ እንደዚህ አታርጊ፣ አረ እንደዚህ አታርጊ፣ የድሮ ዘመን ሴት ማድረግ። አዎ ማግነን ሳይሆን ማዋረድ። ልክ ባሏን ትንከባከብ ሴት ብዙ ሰው የቤት እመቤት ትመስለዋለች። ላይክ ቤት ውስጥ ሆና ዝም ብላ ዝርክርክ ከምትውል ሴት ትመስለዋለች። ይሄ ኢማጂን የሚደረገው ነገር ኖ። ልጆችን ቴክ ኬር ማድረግ፣ ባልን ቴክ ኬር ማድረግ መጽሐፍ ቅዱሳዊ ነው። ምሳሌ ላይ ያለችው ሴት እኮ የቤት እመቤት አለች። የምትገርም ነጋዴ ነች። ደሞዛቸውን በጊዜ ነው የምትሰጣቸው። የንግዷ እንደውም ዋና አስተዳዳሪ ነች እኮ። ቤቷ ውስጥ መጀመሪያ ስትሄድ ለባሏ ለቤተሰቦቿ ምግብ አልፎ ተርፎ ጎረቤቶቿ፣ አካባቢ ያለው ሰው ሁሉ ይበላል ይጠጣል። በጣም የተከበረች ናት። ቢዝነሷ ላይ ስትሮንግ ነች። ቴክ ኬር ታረጋለች። ኤቭሪቲንግ ቴክ ኬር ታረጋለች። ከአንደበቷ የሚወጣው ቃል ደግሞ ሚዛናዊ ነው ይላል። ህግን ትጠብቃለች ይላል። ወታ ዝም ብላ ፕላትፎርሙ ስለተገኘ እየተነሳች አረ አታደርገው። እኔ ያላከበርኩትን ባሌን ማን ያከብርልኛል እንዴ? እኔ እኮ ነኝ ባውንደሪ የምፈጥረው። ሲጀምር ሴት ልጅ ወይም ወንድ ልጅ የትዳር አጋሩን ሄዶ አይደለም ሶሻል ሚዲያ ፕላትፎርም ላይ ወጥቶ ማዋረድ አይደለም ለጓደኛው ማማት የለበትም። የሰው ልጅ ማለት ነው ሄደ ካማህለት በቃ ያወርደዋል፣ ሚዛኑን ያወርደዋል በጣም። ስለዚህ አንተ መነጋገር ያለብህ እቤት ውስጥ ጀጅ አትደራረግም። ትክክለኛ ፍቅር አሁን ከሚስት ጋር የፈለግከውን ተነካ፣ ትንሽ ቆይታ ትናፍቃለች፣ ጀጅመንት የለም በቃ። ሶስተኛው ወገን ግን ጀጅ ያደርግሻል። ሶስተኛው ወገን ጀጅ ያደርጋል። ኢቭን ጀጅ የሚያደርግበት መንገድ እኮ ፌር ያልሆነ ነው። ፌር አይደለም በቃ ጀጅ የሚያደርግበት ራሱ ህይወት ነው በቃ። ትመዘናለህ። ከዛ ያ ደግሞ ጀጅመንት ምን ይሆናል? ለአንተ ምክር ወደ ምክር ይቀየራል። እንደዚህ ያላረገችማ እንደዚህ ወደ ምክር ይቀየራል። የማይሆን አቅጣጫ ይዞ ከዛስ ያወጣል። ከዛስ ቼክ አያደርግም፣ ጥሎ ነው የሚሄደው። አራሱ አንተን የሚሸከምበት አቅም የለውም። ካስወጣህ በኋላ ዞር ነው የሚለው። ያቺ ምስኪኗ ሚስትህ፣ ያቺ አንተን የምትወደው ጀጅ የማታረግህ እንሴትም ጎድተህ ራስህንም ጎድተህ ሜዳ ላይ የምትቀር። ስለዚህ ሰው ነው ከሚስቴ ጋር ነው የማወራው። ሚስቴን ያማህ ቀን የሚል ሰው እያለ ሁሌ ዩቲዩብ ላይ ይመጣል። ከኔ ጋር ያለህ ነገር ያቆማል ይላል። ሚስትህን ያማህ ቀን፣ ሚስቴን የኔን ሚስት ያማህ ቀን እንደዚህ እንዴት አታረግልህም? እንዴት እሷ እንደዚህ አታረግም ብለህ ልታማልኝ የሞከርክ ቀን፣ ሚስቴን ጀጅ ልታረግ የሞከርክ ቀን በቃ ባውንደሪ አልፈሃል። እና ኤክስፖዝድ መደራረግ አያስፈልግም። ኢቭን ለቤተሰብ እኔ አሁን ሚዲያ ነው አይደል ይሄ በጣም በድፍረት እናገራለሁ። ባሌን በፍጹም ለማንም አላማ ማን ከሱ በልጦ ብታኮርፊው ራሱ ለራሱ ነው የምነግረው። ባልነግረውም ከራሴ ጋር አወራለሁ እንጂ በፍጹም ቢያስቀይመኝም ለራሱ ነው። አናደደሽ፣ በጣም አስለቀሰሽ። ለብቻዬ መቼም አላለቀሽም ልል አልችልም። በ13 ዓመት ትዳር ታለቅሳለትና እኔ ብዙ ነገር አስለቅሻው አናድጄው አውቃለሁ። እሱም እንደዛው። ግን እኛ በእኛ መካከል ጀጅ መደራረግ ስለሌለ አሉ እኮ ቤተሰቦቼ እኮ ያዩታል። ይሄንን አንድ ቀን እንደዚህ አርጉ ብዬ ተናግሬ አምቼው አላውቅም። አንድ ቀን ከሱ ቆይ ሲጀምር ከሱ ማን በልጦ ነው እሱንም ማማው ሄጄ። ለእኔ እኮ ከሱ የሚበልጥ የለም ከእግዚአብሔር በታች። ሁሉም ቀጥሎ ስለሆነ ለቀጥሎ ሄጄ አላማው በፍጹም
ለራሱ ቁጭ አድርጌ ይነግረዋል። መስማት ባይፈልግም ደጋግሜ ይነግረዋለሁ። ከዛ ሲፈቀው አንድ ቀን መስማቱ አይቀርም ብዬ እኖራለሁ። በቃ ላይፍ አለቀ። እሱም እንደዚሁ ነው። ሄዶ አማኝም ለማንም ሰው አማኝ። ይሄን ማቹሪቲ መች ነው ያገኘሽው? ከገባሽበት በኋላ ነው ወይስ ድሮም የነበረ ነው? ወይ ህይወት ያስተማረሽ? እኔ ድሮ ህይወት አስተማረኝ ማለት አልችልም፣ ግን ይኸውልህ ክሪቲካሊ ማሰብ የሚባል ነገር አለ አይደለ? የሆነ ነገር ውስጥ ስትሆን ምክንያታዊ ሆኖ ማሰብ ምክንያታዊ ሆኖ ማሰብ ነው። የሆነ ነገር ውስጥ ስትሆን ህይወት ውስጥ ስትሆን ነው። ለምሳሌ ሜሬጅ ውስጥ ከገባው በኋላ ነው ያን ጓደኛ እያለንም ስለሱ መጥፎ ነገር ሊያወሩ የሚፈልጉ ሰዎችን ቀስ ብዬ ሹልክ ሸርተት ብዬ እጠፋለሁ። እነሱን አላስቀይምም፣ አልፈልግም ስለሱም እንዲወራ እና እንደውም ያዘንኩባቸው ራሱ በቅርብ ይቅርታ ያረኩላቸው ሰዎች አሉ። ላይ ታራ ነገር እኮ ነው ያስቀኛል ማለት ልቤ ምን ያህል ክብር እንዳለው ለሱ ታይኒ ነገር እኮ ነው ያወሩት። እንዴት እንደዚህ ያደርጋል ማለት ሊሆን ይችላል፣ በጓደኝነት መካከል ይችላል። ግን እኔ ፊት ደፍረው እንዴት እንደዚህ ይላሉ ስለሱ ብዬ እዛ አካባቢ የለውም። እነዛ ሰዎች ጋር የለውም። ትዳር ውስጥም ከገባው በኋላ ቁጭ ብዬ ሲያናድደኝ አሁን ሄጄ ለእህቴ ጠርቼ ብነግራት ምን ልትለኝ፣ ትክክል አይደለም እሱ ልትለኝ፣ ከዛ እሱን ያይምሮስ ምን ያመጣል? ጥላቻ ይፈጥራል፣ ባውንደሪ ይፈጥራል። ስለዚህ አንቺ ይቅርታ ታረጋለሽ፣ እነዛ ሰዎች ደግሞ አያረጉም እኮ ችግሩ። አንተ እኮ ትንሽ ቆይተህ ጠዋት ተጣልተህ ማታ ሃኒ ላይፍ ሃኒ ሆኗል። እነዛ ሰዎች ደግሞ ስንት ነገር ውስጥ ገብተዋል። በጣም ብዙ ነገር ነው የሚሆነው የሚፈጠረው። ከዛ ደግሞ ደጋግመህ ደግሞ እየሄድክ የምትነግራቸው ከሆነ ለምንድን ነው አንተ ከሷ ጋር የምትኖረው ሁሉ ይሉሃል። ሲምፕሊ እኮ እናንተን ያጣላችሁ ነገር እኮ አንተን እኮ ከወጣ በኋላ እኮ የሚያስቅ ሊሆን ይችላል። ወንዶች ብዙ ጊዜ ደግሞ ያው ንግግር ወዲያው ነው የምትረሱት። ወዲያው የምትረሱት እናንተ ጭቅጭቁ ምኑ ድርጊት ላይ አክሽን ላይ ነው እንትናችሁ የምታዩት ነገር ይኖራል። ግን በጣም ካልተገፋን በስተቀር ብዙ አንይዝም። በጣም በተለይ ደግሞ ከክብር ጋር የሚገናኝ ነገር ሲሆን ነው ማንረሳው። ላይክ ዲፕ ዳውን አጥንት ውስጥ የሚገባ ነገር ሲሆን ለመርሳት ብትሞክሪ ማስረሻቸው ነገሮች አሉ። ልክ ነሽ፣ በደንብ ነው የምረዳው። በዛው ልክ ግን በተለይ ጥቅቅን ግጭቶች ምናምን ቲንክ በጓደኞቼም እንደማየው ከሆነ አብዛኛውን ቶሎ ነው ምንተው። እናንተ ትይዛላችሁ መሰለኝ። እኛ ምን ይሉ ወንዶች እናንተ አክሽን ማየት አይደለ? እናንተ እኮ ስራችሁ ማየት ነው። ለማየት ተፈጠራችሁት ማየት ነው። በማየት ሁሉ ነገር በማየት ነው እናንተ። እኛ ጋር ደግሞ በመስማት ነው። እኛ በቃ ልንሰማን የተፈጠር ነው። ሔዋን የሳተችው ሰምታ ነው። እባብ እኮ ነው የመጣው። አንተ አዳም ቢሆን እባብ እንዴት ያምናል? እባብ እንደዚህ ያላት ሊያምን አይችልም። ያ ያዋላ አይኑ ክፍት ነው እኮ አዳም እኮ። እሷ ግን ድምጽ ነው በትበይው እኮ እንዴት እንደሚያረግሽ ማለት ጆሮ አይደል ያሳታት። ስለዚህ እኛ ከምንሰማው ነገር በጣም ሲሪየስሊ ይጎዳናል። በቃ ተፈጥሯችን ነው። ከምንሰሙት መጠንቀቅ አለባችሁ። ከምንሰማው በጣም መጠንቀቅ አለብን። እናንተ ደግሞ የምታዩት አክሽን በሁኔታዋ በቃ የምታደርገው ነገር ትክክል ካልሆነ በቃ ትክክል አይደለም። የሚወድቀው ወንድ ልጅ እኮ በአይኑ ነው ብዙ በቃ እናንተ ጋር ችግሩ ያለው አይን ላይ ነው። በቃ ካልቃኘኸው በጣም ከባድ ችግር የሚያመጣባት አይንህ ነው። ሴት ደግሞ ካልቃኘችው ችግር የሚያመጣባት ጆሮ ነው። ሴት ልጅ እኮ ወደ ሌላ ሪሌሽንሺፕ ወይም በትዳሯ ላይ ሌላ ነገር ለመሄድ ደጋግማ ስልክ ማውራት አለባት። አንድ ቀን እንደዚህ አይታው ዋው ብላ ልትሄድ አትችልም። ደጋግማ ስልክ እያወራች ደጋግማ የእሱን የማባቢያን ሰምታ ለዚህ This is amazing. Yes. በደንብ ነው የገለጽሽው። እና ወንዶች ግን ያው የታወቀ ነው አምልጥ ሩጥ የተባላችሁት እንዳያችሁ ስለምትወድቁ ነው። ዮሴፍ ልብሱን አውልቆ ነው የሮጠው አይደለ? ፊቱን አዙሮ በቃ ጠፋ ከዛ አካባቢ። ኢቭን ስለ ጋለሞታ ሴት ጋር ስለመሄድ ሲያወራ ትላንት እያጠናሁት የነበረ ቃል ነውና ልጄ ሆይ ይላል። ወንድ ልጅ ነው በደጇ እንዳታልፍ ፍጻሜዋ ሲኦል ነው። እንዳታልፍ በደጇ ጋር ያለፍ ድንገት እንዲካልከ ተበላ ማለት ነው። ተዘጋጅታ ሬዲ ሆና ነው እሷ ለመታየት አይኑስ ለመግባት ተዘጋጅታ ስለሆነ ማለት ነው። ስምዖንም እንኳን አይኑን በወስፌ ያጠፋው በዚህ ምክንያት ነው። እና አይናችን ነው ወደቂያችን። የእናንተ አይናችሁ እናንተ ጆሮአችሁ ደጋግሞ ለዛ ነው ሴት ልጅ በቀላሉ ማትሄደው። በቀላሉ እኮ አትሄድም ሴት ልጅ መስማት አለባት ረጅም ጊዜ። የሆነ ሴት ቺት አደረገች ወይ እንደዚህ ከተባለ የረጅም ጊዜ የሆነ አካሄድ አለው። ከቅርብ ሰውም ነው የሚሆነው በብዛት ያ የረጅም ጊዜ ትሪትመንትና የተሰማ ነገር ነው እንጂ በአንድ ጊዜ ልትሄድ አትችልም። እና ስለዚህ ሰዎች ከሚሰሙት እና ከሚያዩት በጣም መጠንቀቅ አለባቸው ማለት ነው። ምንም ጥያቄ የለውም። አሁን ደግሞ ሶሻል ሚዲያ ይሄ አሁን በጣም ነፃ የሆነ ፕላትፎርም በጣም እጅግ ከባድ ጊዜ መጥቷል። በጣም ጥንቃቄ ይጠይቃል። በራስ ሚዛን ነው ራስን መመዘን።
የሰዎች ሚዛን ላይ ራስህን ካወጣው ፍርስርስ ታረጋዋለህ ቤት እንትና ወጣ እኔ እንደዚህ ነው ያረኩት ቆይ ልሞክረው ቤቴ ብዬ መጥቼ ኤክስፐሪመንት ካረኩት ቤቴን አደጋ ነው የራሴ ሚዛን አለኝ አይደል እስከዛሬ ኖርኩበት ቲክቶክ ሶሻል ሚዲያ እንዲ ሳይገንድ በፊት እንዴት ነው ኖርኩት እሱን ይዘህ መቀጠል አንቺም ያቺ ሴት አይደለሽም ባልሽም ያው እንዳይደለም ሊሆን አይችልም ስለዚህ ምን አገናኘው ነው ስቶሪያችን ምንም ሊገናኝ አይችልም ከዛ በኋላ ያቺ ሴት ህይወቷን ጠጋ ብለህ ብታይ እዛ ጋር ወጣ ይሄ የራሷን ምሬት የሞላበት የራሷን ያልተስተካከለ ህይወት ነው እዛ ጋር የምትነግርህ ጠጋ ብለህ ብታወራት በጣም የማይሆን መንገድ የመረራ ህይወት ልትኖር ትችላለች የሆነ ጊዜ አንድ ቲክቶክ ላይ 6 ወር አግብቼ ፈታው የሚል ሐሳብ በጣም የተዘዋወረ አንድ ልጅ እኔ ኮሜንቶቹን እና ንቅናቄውን ሲሰማ ሁሉም ሰው ከናርሲሲስት ጋር ነው እንደሚኖረው አልኩኝ በቃ ሁሉም ሰው የራሱ ህይወት ያያረገው ነው የሚያወራው ማለት ሼር አረጋው ሐሳቡን ገዝቶታል እና አንዳንዴ እናቱ የሞተችበትም እናቱ ገበያ ሄደችበትም እኩል ያለቅሳል አይነት አስተሳሰብ ሆነብኝ ለኔ ምክንያቱም ችግር ሊካልሽ ይጠፋል አሁን አንቺ ባለቤቴን እኮ ክፉ ነው ወይም ደግሞ ናርሲሲስት ሰው አይባልም ኖርማሊ በህክምና ነው ግን ራስ ወዳድ ነው ባለቤቴን ብለሽ ላስብ ካልሽ ራስ ወዳድ ሊያረጉት የሚችሉ ነገር አታገኝም በጣም ልታገኝ አሁን እኮ እኔ እኮ እሱን ነው ማሰብ ቁጭ ብዬ አሁን ባለቤቴ ራስ ወዳድ ነች እንድል ካልኩኝ እንዴ አላገኝም 10 20 30 ነገር ራስ ወዳድ የሚያስበው ኖርማሉን ነገር ራሱ ትችያለሽ በተርጎም ትችላለህ ቀላል ነው ግን ምን መሰለህ ብዙ ጊዜ ሁሉም ሰው እኩል ማሰብ የለበትም እንዴት መሰለህ ስለ ሴት ልጅ ክብርና ስለ ሴት ልጅ ክብር ያስፈልጋታል ብሎ ለማውራት ለሴት ልጅ ጥሩ ነገር ለማውራት ወንድ ልጅን ማዋረድ አስፈልጊ አይደለም ወንድ ልጅን ሳታዋርድ ያንን ርዕስህን ማውራት ትችላለህ ለምን ታዋርዳለህ ወንድ ልጅ ከዛ በኋላ ደግሞ አንድ ሴት መጣችና ስቶሪዋን እዛ ጋር ስለተናገረች ሁሉም እንደዛ ነው ማለት እኮ አይደለም ለምሳሌ እኔ እስካሁን ሆነስትሊ ስቶሪ ታይም ብሎ በጣም አደገኛ ናርሲሲስት ሚስት አግብቼ ብሎ ያወራ ወንድ ልጅ እስካሁን አልገጠመኝም ኦኬ የለም ማለት ግን አይደለም እኔ አልገጠመኝም እኔ በጣም ግን ብዙ መከራ ውስጥ የሚያሳልፉ እንዳለ እኔ ማገኛቸው ይሄ ቢወራኮ ምትዩ ማለት ነው በጣም ብዙ አለ ግን እስካሁን ወጥቶ እንደዛ ያወራ ሰው ግን አልገጠመኝም እኔ ስላላወራ ያ ሰው በመከራ ውስጥ በችግር ውስጥ ካስቸጋሪ ሴት ጋር እየኖረ አይደለም ማለት አይደለም ከዛ ኔጌቲቭ እንዲሁ በተፈጥሯችን ይሁን አላቅም እኔ ዚስ ዴይስ በጣም ኔጌቲቭ ነገር ደግሞ ማራገብ እንወዳለን ይመቸናል እርግብ ትውልዱን ይጠቅመዋል የሆነ ጊዜ ኮቪድ ላይ የምታስታውስ ከሆነ በኮቪድ ጊዜ ህጻናቶች በጣም ይደፈሩ ነበር ሶሻል ሚዲያው ላይ በጣም ተራግቦ ነበር ካስተዋላችሁ የሚባል ነገር ወደም እኔ እንደውም ፌስቡክ ላይ አንድ ቪዲዮ ሰርች ፖስት አድርጌያለሁ ያን ጊዜ በጣም ውስጤን ስለነካኝ ብዙ አባቶች ልጆቻቸውን እየደፈሩ ነበር በጣም ኤክስፖዝድ ሆኖ ሲወጣ ነበር እና በጣም ልጆቻቸውን የሚወዱ አባቶች ከዛ የሚወደዱ ልጆችስ አሁን እቤት ነው ሰው ሶሻል ሚዲያ በደንብ ያያል ልጆችም ትምህርት ቤት አይደሉም በቃ ያሉ ሶሻል ሚዲያ ስለዚህ ልጆች ስለ አባት ምን አይነት ነገር ይፈጠርባቸዋል ብዬ በጣም አስፈራኝ ታውቃለህ ሰው ግን እንደፈለገ አሁን ለምሳሌ አንድ የተደፈረች በአባቷ የተደፈረችን ምስኪን ልጅ እዛ ጋር ፕሮቴክት ለማድረግ ስለ ደፋሪው ሰውዬ ለማውራት እኮ ላይ ይጠበቅብህ ይችላል ትኩረትህን የተደፈረችው ምስኪን ላይ አድርገህ እሷን ሰፖርት ማድረግ ትችላለህ እሱንም ደግሞ ከጤናማ ማህበረሰብ መለየት አለብሽ ቀላቅለሽ ወንድ ማለት የለብሽም ከዛ ደግሞ አባት የሚለው በጣም ትልቅ የሆነ በቃ ጃይንት የሆነ ለህይወት ለመኖር በጣም ትልቅ የሆነ አይምሮአችን ውስጥ የከበደ ነገር ነው መሆን ያለበት የምታዋርደው ነገር አለ ባገኘው ነገር ሁሉ እየተነሳ የምታዋርደው ነገር አለ አባት እኮ ነው ስለዚህ አባቶች በቃ እኔ ደነገጥኩ ማለት ሁሉም ሲመጣልኝ አባት ነው ሲመጣልኝ አባት እንደዚህ አድርጎ ሊሆን እኮ ይችላል ግን አንዳንድ ጊዜ ስታወራ እነዚህ ሰዎች የሚያቀርቡት ሰዎች እኔ አሁን በሁለት መልኩ አቀረብኩት ቪዲዮ በምንድን ያቀረብኩት ለአዋቂ በሚሆን ንግግር በቃ አባት ልጁን የደፈረ አባት ተገኝቶ ሊሆን ይችላል ጀነራሊ ግን ልጆች እንደዚህ የተደፈሩ ነው ትኩረታችንን ህፃናቶቹ እንዳይደፈሩ እናድርግ የሚለው ላይ እንስራ ያልደፈረው አባት ኢንሰኪውርድ ይሆናሉ አንድ አባት ሲያለቅስ አይቻለው እኔም እንደው የዛኔ ፌስቡክ ላይ መሰለኝ ልጄን ማቀፍ ተሳቀቅኩኝ ሶሻል ሚዲያው እንዳለ ቴንኪው እንደዛ ነው የሰራሁት እኔ ማለት አባቷ በጣም የሚወዳት ልጅ እሷ ሳይታስብላትም
የምትኖረው በሰላም ይሳቀቃል። ሰው ሁሉ እንደዛ ይሳቀቃል። ከዛ ልጆቹ በጣም ኢንሰኪውርድ ይሆናሉ። በተለይ ደግሞ የሚያስተውሉ ልጆች ቲን ኤጅ የሆኑ 10 11 ምናምን የሆኑ ልጆች በቃ በጣም ያስደነግጣቸዋል። ከአባታቸው ጋር ያላቸው ግንኙነት ይሻክራል። በጣም አደገኛ ነው። ስለዚህ በዚህ መልኩ ከተናገርኩ በኋላ በሌላ መልኩ ደግሞ ልጆች አባታችሁ ደግሞ በጣም ነው የሚወዳችሁ። አባታችሁ ደግሞ አትሽሹ። በቃ የሚወዳችሁ አባት ይወዳችኋል። ሁሉም እንደዛ አይደለም። ገብቶሃል? አንድን ርዕስ ለማስተካከል አንዱን ስለ አንድ ነገር ለማለት አንድ ነገር ማዋረድ እኮ የለብህ። እዚህ ጋር ስትመጣ ስለ ሴት ልጅ ክብር ወይም ሴት ልጅ እንደዚህ ናት ለማለት ወንድ ልጅን እኮ ማዋረድ እኮ ግዴታ አለ። ትዳር ውስጥ የትዳር ሪሌሽንሺፕ መጥፎ ነገር አለው ውስጡ። ሰው ምረጡ። አሁን ለምሳሌ እቺ ልጅ እንዳልከው 6 ወር ኖር ያልከው ልጅ ያጋጠማትን ነገር ስትናገር እንዲህም አይነት ሰው አለ ስመርጥ በደንብ ማየት አለብኝ፣ ሬድ ፍላጎችን ማየት አለብኝ ብሎ የሚሰራ ሰው ነው ያላጋጠመኝ። እኔ የምልህ የሰራ ሰው ሊኖር ይችላል፣ ግን ነገሩን ማራቅ ትልልቅ እምላቸው ሰዎች ራሱ ታዝቢያቸዋለሁ። ወንዶች እያሉ ማለት ነው። ስለዚህ ይቺን ለማውራት ብሎ የዓለምን ወንድ ሁሉ ማዋረድ ፌር አይደለም። በጣም ስነ ስርዓት ያላቸው ልጆቻቸውን የሚወዱ አገር የሚመሩ የተከበሩ ወንዶች እኮ አሉ። እነሱንም ኮንሲደር ያደረገ ያቺ ልባሟ ሴት እኮ ይሄን እኮ ህግን ሽራ ማለት ካፋ የሚወጣው ነገር ህግ ይጠብቃ ተጠንቅቃ የሚለው ሁሉም ሰው ልባም ሴት ለመሆን መሄድ አለበት አይደል? ልባም ለመሆን ነው ግዴታ መኖር ያለበት እንጂ ስለማይጠቅም ማለት ነው። እንደፈለክ ረጋግጣ የሆነ ሰዓት ላይ እኮ ፋሚሊ ግዴታ አይደል? ልጆች ምናምን ይኖረዋል። ከዛ አታስተካክለው። ሶሻል ሚዲያ ላይ ወጣ ነገር ደግሞ አታርመው። በቃ ሴፍ ተደርጓል። ገብቶሃል? ከዛ ልጅህ ደግሞ እንዲሆንልህ የምትፈልገው ምንድነው? ኮንፊደንስ ያለው ጥሩ ሰው ወይ ወንድ ልጅ ካለ ጥሩ ባል እንዲሆን ምናምን ያወራው ሲያስ የትላንቱስ የፈጠርከው ተጽዕኖ ይጠይቃል። አንድ ልጅ አስታውሳለሁ፣ በጣም ጎበዝ ተማሪ ነውና ተመርቆ ስራ አጣ። ታናናሽ ወንድሞቹን አጥኑ ሲላቸው አንተ መች ስራ አገኘ አሉት። እና ቁጭ ብሎ ዜር ራይት አሁን እንዳልሽው ነገ አንቺም ልጅሽን ስትመክሪ ቪዲዮሽን ያወጣ ይሄው አንቺ እንደዚህ በዚህ እድሜሽ ምን አረክሽ ይላል። ያል ሚሊዮን ቦይፍሬንድ ነበረኝ ይሄን የምትያቸው እያንዳንዱ የምታወሪው ነገር ነገ ልጅሽን ለማጥፋት ወይም ቤተሰብን እንትን ለማለት ቫሊዴሽን እየሰጠሻቸው ነው። ምክንያቱም በዛው ይጠይቅሻል ነገ ልጅ እኮ አይደል ምን ሰርች ከኛ የበለጠ ፋስት ይሆናሉ ብዬ ነው ማስበው። ስለዚህ ዳታው ይኖራቸዋል እንዴ በጣም የተሻለ ጊዜ ነው የሚመጣው እንጂ እኮ ከዚህ ያነሰ ጊዜ አይመጣም። ኤክስፖዠሩ በጣም ከፍተኛ የሆነ በጣም አደገኛ ጊዜ ኤክስትሪምሊ አደገኛ የሆነ ነው የሚሄደው። ወንድ ልጅ ፍቅርን የሚቀበለው በክብር ውስጥ ነው። ሴት ልጅ ደግሞ ፍቅርን የምትቀበለው በእንክብካቤ ውስጥ በመወደድ ውስጥ ነው፣ ወይም አቴንሽን በማግኘት ውስጥ ነው አይደል? እንደዛ ነው ሪሲቭ የምታረጊው። ምክንያቱም እኔ አሁን የትኛውንም ወንድ ቁጭ አድርገሽ ጠይቂው ሚስት እወድሃለሁ ከምትለው አከብርሃለሁ ብትለው ሞር ፓወርፉል ነው። ይሄ እነሱንም እርግጠኛ ሆኜ ነው የማወራው በዚህ ጉዳይ ስለወዶች በቃ ሞር ለኛ ፓወር አለው መከበር። ይሄ ላይክ የሆነ የሚሰጠን ሴንስ ኦፍ እንትን አለ ቫልዩ እዛ ዩኒየን ውስጥ ወይም እዛ ግንኙነቶች ውስጥ። ሴቶች ደግሞ አከብርሻለሁ እኔ ቢልሽ መከበር እኮ ትፈልጊያለሽ፣ ግን ማክበሩን ፊልም የምታረጊ በእንክብካቤ ውስጥ ይመስለኛል አይደል? እስኪ እዚህ ጋር እናወራበት። ልክ ነው። አሁን እንዳልከው ነው ወንድ ልጅን ስለማክበር ስናስብ ሴት ልጅ አትከበር ወይም ሴት ልጅ ትናቅ ምናምን አይደለም የምናወራው። ስለ ወንድ ልጅ መከበር ነው። አለቀ። ግልጽ ነው፣ ክሊር ነው። ምንም ወደዛ የለውም። ግልጽ ነው። ወንድ ልጅን ሪስፔክት ማድረግ አለብን። ምን ያህል ሲሪየስ እንደሆነ ወንድ ልጅ መከበር እንግዲህ ጌታ ኢየሱስ መጽሐፍ ቅዱስ ላይ በግልጽ ተናግሮታል። ለጌታ እንደምትገዙ ነው የሚለው። ከዛ ሳራ ባሏን ጌታዬ እያለች ነበር። ከራሱ ጋር እኮ ነው ያነጻጽረው። እንግዲህ ከአምላክ በላይ ምን አለ? ኦኬ ወደ ራሱ ነው ያመጣው። ለጌታ እንደምትገዙ ለባሎቻችሁ ተገዙ። መገዛት ማለት ሪስፔክት ነው አይደል? ሪስፔክት ስታደርጋል የምትገዛው። በቃ ማክበር ያለብን እንደዛ ነው። ምንም ጥያቄ የለው። ወደ ሴቷ ራሱ ሲመጣ ምን ይላል? በቃ ከራሱ አንፃር ነው ሜሬጅ ምን ያህል ትልቅ በእግዚአብሔር ዘንድ ትዳር በጣም የከበረ መሆኑን የምታውቀው። ሁሉን ነገር ወደ ራሱ አምጥቶ ነው ትእዛዝ የሚሰጥ። ባሎች ደግሞ ክርስቶስ ቤተክርስቲያንን እንደወደደ እንደሱ ልክ እኔ እንደወደድኩ እስከ ሞት እኔ እንደወደድኩኝ ሚስቶቻችሁን ውደዱ። ከራሱ አንፃር ነው ትእዛዙን የሚሰጠው። በጣም ባላንስ ያደረገ ነው። አንተም ስትወድ እኔ እንደወደድኩ ውደድ፣ አንቺም ስትገዢ ስታከብሪ እኔን እንደምታከብሪ እንደኔ እኮ ነው ያለው።
ምንም እኮ ዲፍረንስ የለውም። አሁን እዚህ ጋር በምንወደው ነው የመጣው እንጂ ልክ ወንድ ልጅ ይከበር ሲባል ሌላ ካምፔን አይደለም። ለራሳችን ነው። እኛ መወደድ እንፈልጋለን አይደል? ሴት ልጅ ትወደድ ስንል እግዚአብሔር እንግዲህ ከራሱ አንፃር ውደዱ ብሏቸዋል። ወንድ ልጅንም አክብሩ ሲባል እንግዲህ ሴቶች ባል መከበር አለበት ሲባል እኔ መወደድ እንደምፈልገው ሁሉ እሱ መከበር ስለሚወድ እንትና ጊቭ ኤንድ ቴክ እኮ ነው። የተለየ ነገር እኮ የለውም እኮ። ልክ ይሄ የተንቀጠቀጡ ምናምን እርሶ ወይኔ ሊደበድቡ ነው አይደለም እኮ። መገዛት እኮ በፍቅር ውስጥ ነው። እኛ አምላካችንን ለምንድን ነው የምንወደው? እግዚአብሔር ለምንድን ነው የምንወደው? ነፃ አድርጎ ስለሚገዛ፣ ይቅር ስለሚለን፣ ስለሚወደን፣ ምህረት ስለሚያደርግልን። በጉልበትም አይደለም እንድንወደው የሚያደርገን። በጉልበት አይደለም፣ በፍቅር ነው። ሞቶልን ነው እንድትወደው ያደረጋል። ሲሆን እኮ ሞተን ነበረ መውደድ የነበረብን አይደል? መዳን የነበረብን ሞተን፣ እኛ ተሰቅለን ነበር ይቅርታ ማግኘት የነበረብን እኮ ከሱ። ግን እሱስ የፍቅርን ጥግ ሞቶ አይደለ የወደደን? ስለዚህ ያ ፍቅር ምን ያደርገናል? ያስገዛናል። እንቀጠቀጥ፣ ሪስፔክት እንድናረግ ያደርገናል። ባልም ደግሞ ለሚስቱ የሚሰጠው ፍቅር ነው ሪስፔክት የሚያደርግ። የሆነ ያስፈራራኝ አይደለም፣ ወይም ደግሞ እንደነገርኩን የሆነ ነገር ተደቅኖብኝ በቃ ፈርቼ አይደለም። ፍቅር ነው እኮ መገዛትን፣ ሪስፔክትን። ሪስፔክት ደግሞ ማለት ነው ፍቅር ሪስፔክት ያደርጋል። የሆነ ታግለህ የምታመጣው ነገር አይደለም፣ የምትታገለው ነገር እኮ አይደለም። ሰዎች ለምን በሌላ ነገር እንደሚያስቡት አለ በቃ አትታገለውም። ከምትወደው ጋር ስትኖር እሱ ምን ይወዳል ምን ይጠላል በቃ ያንን ነው የምታረገው። ለምሳሌ ሰው ፊት ማይሆን ንግግር፣ ዲስሪስፔክት የሚመስል አይነት ንግግር እንዲናገራት ማይፈልግ ባል አይወድም። ቤት እናወራለን ብትል ምን ችግር አለ? ለሱ ሪስፔክት ሆኖ ያ ካስደሰተው በቃ ለምን ቤት ሰው ፊት ለምን እንደዚህ ትናገርኛለሽ? በቃ እኔ ደስ አይለኝም ካለ ቤት ስትሄድ አይደርስም? ችግር አለ? ቤት ስትሄድ እንደነገርኩ ቤት ውስጥ ጀጅ ስለማትደራረግ ቤት ሄደ በነፃነት ታወራለህ። ከዛ እሱ ዲስሪስፔክሽን አይደለም ለሱ፣ በጣም ቀላል ነው። ሌላ ነገር እኮ አይደለም። ግን ወንድ ልጅ መከበር አለበት ሲባል ሌላ ጽንፍ የያዘ ምናምን ይመስላል። መከበር አለበት ምንም፣ ይሄ እርግጥ ያለ አማርኛ ነው። ወንድ ልጅ መከበር አለበት። ባሎቻችንን እናከብራለን፣ ወንድሞቻችንን እናከብራለን፣ ወንድ ልጅ እናከብራለን። ይሄ እግዚአብሔር የሰጠን ትእዛዝ ነው፣ መጽሐፍ ቅዱሳዊ ትእዛዝ ነው። እዚህ ጋር ስንደርስ የሚያንቀን ነገር አይደለም። ልክ አሁን ለምሳሌ መጸለይ ትእዛዝ ነው እንላለን አይደለ? በቃ ኃጢአት አለመስራት ትእዛዝ ነው ብለን በኮንፊደንስ እንደምናወራው ወንድ ልጅን ሪስፔክት ማድረግ አለብን። ከሌላ ነገር ጋር አይገናኝም። ችግሩ ግን የፍቅር ቤት ሳይዘጋ ያድራል ነው፣ ማይጀምር ነው። አሁን የብዙ ሰው ቤት ትዳር ላይ ያለው እሱ ማይጀምር ነው። እንዲህ ካላረገልኝ አላረግለትም፣ ወይም ደግሞ እሱም ካላከበረችኝ ልወዳት አልችልም ነው አሁን ግጭቱ። ሰው በእኔ አረዳድ ቀድሞ የሚጀምረው ነው የጠፋው። ለዚህ ደግሞ እኔ ምን መሰለህ ሁሉም የራሱን ያንብብ እኮ ቀድሞ ለመጀመር ምንም ጥያቄ የለውም። በቃ የራስን ካነበብክ ኑር አንብብና እሱም ይኖራል፣ እየኖርክ ታገኛለህ። ሲናሪዮ እናርግ እስኪ። ለምሳሌ አንድ ባል አለ፣ ሚስቱ አታከብረው፣ ምን ያርግ? በቃ ማለት ደግሞ ለመኖር ሲያስብ እኔ አሁን አላከበረችኝ የሚለኝ ወንድ በጣም ነው የምረዳው። ለምን አይ ሼር ሂዝ ፊሊንግስ። ምክንያቱም ድሃም ልሁን አጭርም ልሁን ቀጭንም ልሁን ወፍራምም ልሁን ሀብታምም ልሁን የሆነ አዘም ማስክልን የሆነ የምፈልገው ሴንስ ኦፍ ሪስፔክት አለ ሁሉም ወንድ ውስጥ ያለ አይደለም። ትልቅ ባል የሆነ ወንድ ቀርቶ ልጆች ወንድ ልጆችሽን እንኳን ያያቸው he wants የሆነ አይነት ሪስፔክት አይደለም። የሆነ ጭቃ እንኳን እንዲያቀብል አራችለው ምናምን መባል አይፈልግም። ታረገዋለህ የሚል ሪስፔክት እና ቫልዩ ይፈልጋል። ሶ እንደውም ሁልጊዜ ላለው ወንዶች ቤተሰቦቻቸውን መታዘዝ የሚያቆሙበት አንዱ ምክንያት ማረግ እንደማይችል ስለማያሳዩት ነው። ውሃም ዲሲ አችሉም እኔ አረ ይቅርብ ወገቡ ይቆርጣና ከዛ ካደገ በኋላ ልስታጃ ምክንያቱም ማረግ እንደሚችል ቫልዩ ስላልተሰጠው ያን ነገር አክሰፕት አያደርገውም። ስለዚህ እንዳልኩት ይገባኛል። አሁን ሰው ሪስፔክት የለኝም በቃ ምለውን አትሰማኝም፣ ለኔ ቦታ የላትም፣ ወይም እኔ የምናገራቸው ነገሮች አክብራ አታደርጋቸውም ብሎ የምር ሲማረር ይገባኛል። እንደዚህ አይነት ሲቹዌሽን ውስጥ ያለ ወንድ ምን ብለሽ ትመክሪዋለሽ? ምን ያርግ? ትዳሩን ይፈልጋል፣ በሰላም መኖር ይፈልጋል፣ ያን ትዳር ማስቀጠል ነው ይፈልጋል፣ መውጣት አይደለም። ግን ደግሞ ከበደው ልበል ሪስፔክት ሳይደረግ መቀጠል ምን ያርግ? አየር ቀይሮ ይንገራት። ምን ማለት ነው? ለምሳሌ ሁሌ ቤት ከምትጨቃጨቅ ፍሌቨርፉል የሆነ ላይፍ ለመኖር ሁሌ ተመሳሳይ፣ ለምሳሌ ዳይኒንግ ላይ ራት ላይ ቁጭ ብለህ የምትጨቃጨቅ ከሆነ ላይክ የራስህን እንትንህን እኮ ለማስከበር እኮ ነው ያን ባውንደሪህን
ባውንደሪ ከተጣሰ መኖር አትፈልግም። በቃ ከከተማ እንወጣለን ነገ እንዴት እንደዚህ ያልክ ይባላል። በቃ ሴት ልጅ ደግሞ የሆነ ባሏ የሆነ ነገር ሲያደርግላት ደስ ይላታል። በቃ ኳሊቲ ታይም ያስፈልገናል። በቃ ኳሊቲ ታይም መውሰድ አለባቸው ሰዎች። ከዛ ለየት ያለ ኢንቫይሮንመንት ላይ አድርገን ዋና እዚህ የመጣንበት ምክንያት ይሄ ነገር እኔን እያስቀየመኝ ነው። በቃ እኔና አንቺ ብቻ እንድናወራ ፈልጋለሁ። አታደርጊ ትወጂኛለሽ አይደል? ትዳር ነው አይደል? በቃ ወይም ደግሞ በዘዴ መጀመሪያ ምንድነው እኔ ሳረግም ደስ የማይልሽ ህይወት አይደለ? ዘዴ እየቀየስክ ነው መኖር ያለብህ። ድርቅ አድርጋ ከታከልከው ዝም ብሎ ደረቅ ነው የሚሆነው። የሚደብርሽን ነገር እስቲ ንገሪኝ እኔ ሳረግ። አንዳንድ ሴቶች አሉ በጣም በስስ ጎናቸው መግባት ያለብህ። መጥፎ እኮ አይደሉም፣ ጥሩ ሆነው እያለ ግን እንዳልኩ እልህ ምናምን ስላለ ያንን ትሪት ለማድረግ ከራሷ ታወራለች። አንድ ይደረግላት የምትፈልገው ታወራና የተጠቀጠቀውን ኢነርጂዋን መጀመሪያ ታዳክመዋል። በቃ ፈልጋ ይሄ በኢነርጂ የምትለውን ነገር ሳትሰማ ከምትመልስልህ ታውራ ከውስጧ አውርታ ድክም ይላታል። በቃ ይሄን አደርግልሻለሁ፣ ይሄ ያስቀይምሽ ነበር፣ ወደ እኔ ደግሞ እንምጣ ሲባል ጆሮ ይከፈታል። የሰው ልጅ በተናደደ ሰዓት ምንም ብትለው አይሰማህም። ችግሩ ምን መሰለ? በጭቅጭቅ መሀል ነው ወንድ ልጅ ያለ መከበሩን የሚናገረው። ሴት ልጅም ያለ መወደዷን የሆነ ነገር ሲነሳ ነው እሳት ላይ ነው እንደገና የምታወራው። ማን ይስማ? እንዴት ተብሎ ይሰማ? በደና ሰዓት ነው እንጂ ኢንቫይሮንመንት ፈጥረህ ነው እንጂ መከበር። በደና ሰዓት ነው እንጂ ኢንቫይሮንመንትን ክሬት አድርገህ ነው እንጂ ሐሳብህን መግለጽ ያለብህ። ተከብረህ እዛው ተከብረህ እኮ ሊያልቅ ይችላል። ክብር ከዛ ለሚጀምረው ልብህን ጎድቶሃል፣ ሰብሮሃል፣ እንደዚህ ዲስሪስፔክት አድርጌያለሁ አም ሶሪ ብላኮ ግር ላይ ከወደቀች አለቀ፣ ታሪክ እዛ ጋር ያውቃል አይደለ? ስለዚህ እዛች ወንበር ላይ ሄደህ ኢንቫይሮንመንት ክሬት ማድረግ። ወደ ቤት ራሱ ስትመጣ ኢቭን ቦታው ላይ ነው የምትቀረው። እኛ በጣም እናስባለን፣ ነገር ካለቀ በኋላ እናስባለን። የዚህን ያህል ጎድቶታል፣ እንደዚህ ከከተማ ይዞኝ ወጥቶ ቁጭ አድርጎ ይነገረኝ እየተባለ በደንብ ይሰላል። ግን በቃ ይሄ እንካ ሰላምታ ነው የሚሆነው። የጭቅጭቅ አንተ እንደዚህ ምናምን ከሆነ በየትኛው መልኩ ከባድ ነው። ስለዚህ እኔ አሁን ሚስቴ እያከበረችኝ አይደለም ብሎ ለሚለው ወንድ አንደኛ ያንተን ያለ መከበር ስሜት ማየት አለመቻሏ በራሱ ኢማቹሪቲ ነው። ማየት አለባት። ባል አይደለ አብራው የምትኖረው አይደለ ሁሉ ነገሯን በግልጽ የምታሳየው አይደለ? ያለ መከበር ዲስኮምፎርት፣ ጥሩ ያልሆነ ስሜት ካለ ያንን በማከማኮ ተጠቃሚ እሷ ናት። ባውንደሪ አይኖረውም። በቃ ባውንደሪ የሌለው ፍቅር ይሰጣታል። የሆነ የሚይዝህ ነገር ሲኖርና አሁን ለምሳሌ ነፃ ስትሆን ለሚስትህ የምታደርገው ነገር ይለያያል። ታዲያ ለሱ ስትል መስራት ነው ያለባት እኮ እሷ። ምን ላርግ ነው የምትይው ሰላም ሲሆን? ምን ላርግ ነው የምትይው ሰላም ሲሆን? ምን ልጨምረው? ምን ላርግልሽ ይሆናል። እንግዲህ ሲጀመር በማረግ ውስጥ ነው ደስታው። ለራሳችን ከምናረገው በላይ የሆነ ትሩ ሳቲስፋክሽን ያለው የሆነ በመሆን ውስጥ ነው። ግን ለመሆን ግን ደግሞ ቫልዩ እንፈልጋለን። ሪስፔክት እንደምታረጊው ማወቅ እንፈልጋለን። ከዛ ደግሞ እኔ በጣም የሚገርመኝ ነገር አለ። ሰዎች ባላቸውን ኮምፔር ማድረግ የለባቸው በፍጹም። ሪስፔክት ከሱ ይጀምራል። የሱን ነገር ለምሳሌ የሆነች በጣም ትንሽዬ ነገር ምትሆን ገዝቶ ጊፍት ብሎ ካመጣ በቃ በጣም ሴሌብሬት ማድረግ አለባት። አንተ እኮ ለእኔ እንደዚህ ታስባለህ። በቃ በደንብ አድርጎ አግንኖ ከዛ ነገስ ደግሞ የተሻለ እያሰበ ነው የሚሄደው። ምንድናት እቺ ምናምን ካልክ ከባድ ነው። ለምሳሌ አሁንም ይፈቀድ ነገር መታባሏ ጋር እንደዚህ ማድረግ ይችላል። መብቷ ነው እኮ ከአካውንት ወይ ብር አውጥታ ማድረግ ይችላል። ነፃነት ልታረግ ትችላለህ። ቀላል ነገር እኮ መታ ግን እንደዚህ ማድረግ ፈልጌ ነበር እንዴ አድርጊ ምን ችግር አለ ምናምን ሲላት ቴንኪዩ በጣም ነው ማመሰግና ብላ ሄዳ ከሄደች በኋላ እኔ አሁን አንዳንድ ማደርጋቸው ነገሮች ነው ምነገር ከሄድኩ በኋላ ወይ ጉድ ላንቺ እኮ ነው ችግር የለውም አልከኝ አይደለ? ያ ነገር እኮ ምናልባት እንዴ መብትሽ አይደለ እንዴ ልትለይ ትችላለህ። ምን ሆነሽ ነው ሌላ ሰው ቢሰማ ምን ሆነሽ ነው እንደዚህ የምታስቢው ሊልህ እኮ ይችላል። እኔ ግን ደውዬ አንዳንዴ በጣም ቴንኪዩ ለእኔ ሲሆን አንተ በቃ ወደ ኋላ አታውቅም አይደለ? በጣም ነው ማመሰግነ ምናምን እለዋለሁ። ከዛስ ነገስ ካልኩት የተሻለ ለራሴ እኮ የምሰራው እዛ ጋር ገብቷል። እሱስ ኢንከሬጅ እየሆነ ነው፣ ሰላም እያገኘ ነው፣ ውጤታማ ይሆናል። ከዛ ደግሞ አንዳንዴ የማይሆን የሚመስል የቢዝነስ ሀሳብም ሆነ ምናምን ይዞ ሊመጡ ይችላሉ ወንዶች። ሪስፔክት ከዛ ነው የሚጀምረው። ባይዘው ምን ቤቴን ባዶ ልታስቀረው ነው እንደ ይሄንን አድርገህ ምናምን፣ እሱ ዲስሪስፔክሽን ነው እሱ ራሱ። አምነህበታለሁ የቤት ራስ ብሎሃል አይደለ? መጽሐፍ ቅዱስ አንተ ነው ብትከስርም ቢከስርም አንተ ልክ ነህ አድርገው። ሪስክ ቴከር መሆን አለብህ። ሪስክ ቴከር ነኝ እኔ አሁን ለምሳሌ
መሆንም አለበት ኦፍ ኮርስ መሆን አለበት ተማመን ማታምነው ሰው ባታገባ ይሻላታል አረ ወንድ ልጅ ሪስክ እንዲወስድ ይሄ እኮ ከእግዚአብሔርም እኮ ነው የወንድ ልጅ ራስ ክርስቶስ ነው ወንድ ልጅ ደግሞ የቤት ራስ ነው ራስ እስከሆነ ክርስቶስ አምኖበታል ማለት ነው አምላክ አምኖባል እግዚአብሔር አምኖባል ባንተ ስለዚህ የምትወስደው ጥፋትህ ራሱ እንደ ጥፋት እኮ ዛጋ መቆጠር የለበትም ሪስክ ወስደ ለፋሚሊ ያደረከው ነገር ነው የሚሆነው ገብቶሃል ጥፋት ተብሎ ቢታይ ራሱ ነው ማለት በጣም ብዙ ገንዘብ ኢንቨስት አድርገህ በሸጣ ቢዝነስ ጀምረ ከስራ ብትመጣ የኔ ባል አንድ ስቴፕ ሄዶ አልተሳካለትም ውጤቱን ሳይሆን ኢፈርቱን ነው ማየው ነው ማለት ያለባት በቃ ለኔ ብሎ ቤቱን ሸጦ ዋጋ ከፍሎ እንዴ ፔን ውስጥ እኮ ነው ያለው እንዴ ደስ ይያለው እኮ ያሸበሸበ እኮ አይመጣም ያለቀሰ ነው የሚመጣው ስለዚህ አንድ ድሮም አንተ እዚህ ጭራሽ ሜዳ ላይ ጣልከኝ ምናምን ካልከው ዲስአፖይንትመንት ይመጣል ኢነርጂ የለም ነገ በሱ ምክንያት እንኳን ልትቀየር የምትችለው ህይወት እዛ ጋር ያበቃ ከዛ ማንነቱን ሉዝ ያረጋል ማንነቱን ደግሞ የሚያጣበትን ቦታ ደግሞ ሰው መሄድ አይፈልግም እያለ እዛ ቦታ መገኘት አይፈልግም ለምን እናቱ ጀግና ትችላለህ እያለችው ነው እኮ ያሳደገችው ሂድ ሞክር እያለችው ነው ምናልባት እናቱ ብትሆን ላትከሰው ትችላለች አይ ምናምን ሊኖሩ ይችላሉ ግን አንተ ደህና አንተ ደህና ምናምን ነው ወንድ ልጅ እንደዛ ነው መሆን ያለበት የትኛውን ቦታ ላይ ነው ማለት ከዛ በቃ ጠንክሮ ሰርቶ በቃ ሚስቴ ልካኛለች ይሄን ነገር ማረግ አለብኝ ብሎ ጠንክሮ ሰርቶ ይመጣል ፌል አርጎም ሊመጣ ይችላል ይሁን ስተትም እኔ አሁን ባሌን ስተት ራሱ ትክክል ነው አንተ ካረከው ነው ማለት እኔ አደባባይ ላይ ወጥቶ ባሌ የሚተነፈሰው በልብ ነው ቢለኝ አዎ በልብ ነው በፍጹም እሱን ዲስሪስፔክት አድርገን ምን ነክተው ነው አንተ በሳምባኮ ነው ብዬ አልከራከረው አዎ በልብ ነው የሚተነፈሰው በልብ ነው በቃ ፐብሊክሊ እንደዛ ነው ከሱ ጎን ነው የምቆመው ከዛስ ቤት ስንሄድ እንደው በሰላም ነው በልብ ነው የሚተነፈሰው አልከው ነው ሰን ነገር እንዲታያት ከጤና አንፃር እንደ ይሄ ነገር ልብ እኮ ማን ብዬ ለብቻችን እናወራለን አየህ እዛ ፐብሊክ ላይ ግን እሱ ሪስፔክት ማድረግ እሱ ሰፖርት ማድረግ ግን ታምንብኛለች የሚለው ነገር ሰርች እንዲያረግ ራሱ ያረጋዋል እንዲመናከኝ እንደዚህ ነው እንዲያልኩት እንዲል ያረጋዋል እዛ ቦታ ላይ ግን ዲስሪስፔክት አድርጌ ከሱ ጋር ትንብል ጭራሽልህ ነው የሚይዘው ከዛ አይረሳው የተዋረደበትን ቦታ ብሎ ያሰበው አይረሳው ምክንያቱም ከባድ ነው ወንድ ልጅ አለመከበር ፊል ሲያረግ መች እንደሚወጣ ነው የሚያስበው ከዛ ግንኙነት በቃ ታይሚንግ የሆነ ምክንያቱም ሰርቫይቭ እንደማያረግ ሎንግ ተርም ይታየዋል እዚህ ውስጥ ወደፊት ሳስበው ይርቅብ እንትን ይላል ይሄ ጉዞ አይጭልም ይላል ምክንያቱም የሆነ ነገር ሰርተሽ ባይ ዘ ወይ ወንድ ልጅ ለመመስገን ነው የምንጥረው በብዛት አሁን እውነቱን እናወራ ካለን የሆነ ምን ለፋው ራሱ ለመመስገን ይመስላል ለመመስገን ኢን ሴንስ በቃ ይሄ ሪኮግኒሽኑን ለማግኘት ነው ለምናረጋው አፕሪሺዬሽን ማለት ነው ወይም አድናቆቱን ለማግኘት ነው ምንጥረው እንጂ እኔ እንደውም ሁሌ እላለሁ እንደ ወንድ ልጅ ሰነፍ የለም ምክንያት ከሌለው ሰነፎች ነን እውነት ለመናገር ምክንያት ያስፈልገናል የሆነ ትራይቭ የምናረግለት ትዳር ሊሆን ይችላል ልጅ ሊሆን ይችላል መንፈሳዊነት ሊሆን ይችላል አገር ሊሆን ይችላል የሆነ ምን ይዘው ትልቅ አላማ ያስፈልገናል ለመግፋትና ፑሽ ለማድረግ እሱን ሲነጠቅ ወንድ ልጅ ነው እኮ ከሆነ ከሴት በብዙ ውስጥ የሚሰቃዩ በብዛት ማለት ነው ወንድ ነው ብዙ ቦታ ለምን የሆነ አይነት ሪዝን ሲያጣ ቶሎ ነው የሚተው ሁሉ ነገር ይተዋል ከነ ሶ እንደዚህ አይነት ችግር ስላለብን አፕሪሺዬሽን እንዳልሽው ታገለው ሚኖርለት ነገር ይፈልጋል ኤግዛክትሊ እሱን ካሳጣሹ በዚህ በግራ በቀኝ ይተዋል ከነ ላንድ ወዴኔ ቢቀርስ ወደ ማለት ይመጣልና ብዙ ወንዶች መስራት እየቻሉ ለቤታቸው ዳቦ እንኳን የማያመጡበት ምክንያት አንድም ያ ነው ዝም ብሎ ወጥቶ የታክሲውን ካገኘ ዞሮ ይገባል በቃ ምንም አይመስለውም ሶ አፕሪሺዬሽን በጣም ወሳኝ ነው እንገልብጠውና ለሴትም ሴቶች ደግሞ ብዙ ጊዜ እኔም ጋር ሲመጡ ሳገኛቸው ከሚሉት ነገር በጣም ብዙ ስህተት ውስጥ እስከሚገቡበት ድረስ ትዳር ውስጥም ሆነው አቴንሽን ነው ቦታ ጊዜ የለውም ለኔ የሚል ሐሳብ ወይም ለኔ ቦታ የለውም ስራ ነው ከጓደኞቹ ጋር ነው ሁድን ቢሆን ጓደኞቹ ጋር ነው የሚሄደው ከሰኞ እስከ ዓርብ አምሽቶ ነው የሚመጣው ለንተኛ ስንል ራት እንኳን የበላንበት ጊዜ ግን ምናልባት በገንዘብ በምናምን ከመዘን ነው ቤቱ መኪና ነው ፎቅ ነው የሚኖሩበት ቫኬሽን አላቸው በየአመቱ 2-3 የተሟላ ህይወት የምትይው ማለት ይሄ ፕራክቲካሊ እኔም ማቃቸው ስቶሪዎች ስላሉ ነው ግን አቴንሽን የለውም ጊዜ የለውም ሰው በቃ ሁሉ ነገር ከተሟላ ሶ በዚህ ምክንያት የተራራቁ የሆነ አቴንሽን ፍለጋ ወደ ውጪ መውጣት ይጀምራል በሴቶቹ ሳይድ ይስ ምን ታርቅ አቴንሽን አልሰጥ ያላት ወይም ጊዜ አልሰጥ ያላትን ወይም ጊዜ መስጠት ቅብጠት ለሚመስለው ወንድ
አንቺ ከተደረገልሽ ምንድነው ሚላል እኮ የለም ለነል አንችልም አይደል እናንተ ደግሞ በጣም የምትፈልጉኛ መከበር እንደምንፈልገው እናንተ ደግሞ መወደድ ኢምፖርታንት መሆናችሁን ማየት አለ የምትፈልጉ ስቲል አትራክቲቭ መሆናችሁን ማወቅ ትፈልጋላችሁ ዛሬ ሪሌሽንሺፕ ውስጥ ሴትስ ምን ታርግ ባሏን እንዲገባው ይሄ ማለት ነው በጣም ኢምፖርታንት ነው ለሴት ልጅ ባል ደግሞ ይሄንን የሚያደርገው ለራሱ ብሎ ነው ሰላም እንዲያገኝ በቃ እንደ ፀሐይ የፈካ ቤት ማግኘት ከፈለገ አቴንሽን መስጠት እሷን ማስደሰት አለበት ሲምፕሊ በስራ እኮ በጣም ቢዚ ሆን ይችላል ወንድ ልጅ ማድረግ ከፈለገ ያደርጋል ማድረግ ይፈልጋል ይወዳታል ወይ ነው ፖይንቱ የእውነት የሚወዳት ከሆነ አሁን የእውነት ሚስቶቻቸውን ለሚወዱ ባሎች ነው ይሄን የምናገረው ምክንያቱም ካልወደድክ ከውስጥ ስለሚወጣ ማድረግ ይከብዳል ማታረርገው ኢቭን በምክንያት አምነህበት ነው ግን የእውነት ሚስቶቻቸውን እየወደዱ አቴንሽን አሰጠኝም እያሉ ያኛው ሌላ ቻፕተር ስለሆነ እንግዲህ ውደድ ተብሎ ሌላ ትምህርት ያስፈልጋል ያኛው ስለዚህ የምርም ጊዜ አጥተው በማይሰጡ የምርም ጊዜ አጥተው ወይም ደግሞ አስተዳደጋቸው ላይ ሲሰጥ ስላላዩ በቃ ቤት ቴኬር ማድረግ ነው ትልቁ ቁም ነገር አባት ተባጥሶ ሞቶ ቤቱን መምላት ነው ስራው ተብሎ ያደጉ ወንዶች አሉ ሶ ፍቅር መስጠትም እንደሆነ ማያውቁም በቃ ለነሱ ፍቅር መስጠት አስቤዛውን መግዛት ጥሩ ቤት ሚስትን ማኖር ለልጆች የሚፈልጉትን መግዛት ለሚስት መኪና መግዛት ምናምን ብለው ነው የሚያውቁት ሴት ደግሞ ከዛ ተጨማሪ ደግሞ ራሱን ሰውየውን ትፈልገዋለች ያን ማያውቅም አለልሽ ነው እየወደደ ግን መውደዱን እኮ የሚገልጸው ከምን ከመስዋዕት ከቤትን ጥሩ ኑሮ ለማኖር ከመጣር በላይ መስዋዕትነት አለ እንዴ በዚህ ዘመን ብዙ ዋጋ ያስከፍላል እኮ አይደል ቤት ለማድረግ ስለዚህ ከዛ አንግል ነው እንዳልሽው ልክ ነሽ እና እንደዛ አይነት ለሆኑ ባሎች በቀን ውስጥ ቀኑን ሙሉ በእርግጠኝነት 20 ደቂቃ ለሚስትህ አታጣም በ20 ደቂቃ ለምሳሌ ምሳ ሰዓት ላይ 5 ደቂቃ ብታወራት ለስልክ ብዙ ነው 5 ደቂቃ በዛ 5 ደቂቃ ውስጥ ኮምፎርት የሚሰጣትን አይገርምሽም ስራ እየሰራው እኮ ስላንቺ ነው ላያስብ እኮ ይችላል ኦኬ እሷ ግን በቃ የሚሰጣትን ኢነርጂ ያስብ ደም ጭንቅላቴን ሞልተሽዋል አንቺ ብቻ ነው ማስበው በልቤ ስጽፍ ስፈርም አንቺን ነው ማስበው ወይ ጉድ ምናምን ገባህ አይደል ሲምፕል የሆነ ነገር በቃ በጣም ስለምወድሽ ስላንቺ ብቻ እኮ ነው ማስበው ምናምን ብሎ አውርቶ ኮምፎርት የሚሰጣትን ነገር 5 ሚኒት ስልኩን ይዘጋዋል በሆነ ሰዓት ላይ እያሰብኩሽ ነው ብሎ ቴክስት አለቅ ሌላ የምታደርገው ነገር የለም ውስብስብ ነገር ቴክስቱን ስታይ ፈገግ ትላለች አክቲቪቲዎቿን ታደርጋለች ከዛ በጣም ቢዚ በሆንክበት የስራ ወቅቶች ላይ ነው ማለት አንዳንድ ሰው ለመደወልም ጊዜ የለውም በጣም ቢዚ ሆኜ እኮ ረሳውሽ ይላል እዛ ጋር ረሳውሽማ ከተባለ ጭራሽ በቃ ጉድ ነው በገዛጅ እዛ ጋር እኮ ማለት ነው ኢቭን የረሳሃት ለሷና ለልጆች እኮ የተሻለ አሁን እውነተኛዎቹን ሰዎች አይደል ያወራን ነው ለሳና ለልጅ የተሻለ ህይወት ለመስጠት እኮ ዋጋ ይገብ ኢቭን ምግብ ለምትበላበት ጊዜ አተኮ ሊሆን ይችላል ጉዳዩ አይደለም ጉድ እንደው ለምን ስራውን ዘግተው ተባረረ ለምን አትመጣም እዛ ጋር ደንታ ይሰጣት እኔ በልጣለሁ ሚል ፊሊንግ ነው ያለው እሱም ይናደዳል እንዲየውን አይገባትም ይላል ግን ባላንስ ማድረግ ትችላለህ ኢቭን እሱን ብትነግራት ደውለ አንቺና ልጅ የተሻለ እንድትሆኑ ጥሩ ህይወት እንድትኖሩ ዛሬ ብታይ ቀስ ሰራው አልኩ እንደዚህ ሰራኩ አልኩ ስለምወድሽ እኮ ነው ብለህ ትነግራታለህ ከዛ የኔ ጌታ እኔ ስራልኝ ትባላለህ ግን ስራ እየሰራው ረሳውሽ ካልኩ ወይም ደግሞ ረስተህ ሳትደውል ከቀረ ሁሉም ነገር ነው ይበለሻሽ ገብቶሃል ከዛ ደግሞ የሰው ልጅ ለጤናው ራሱ ረፍት መውሰድ አለበት አንዳንድ ሰዎች ከእሑድ እስከ እሑድ ስራ ብቻ ከእሑድ እስከ እሑድ ጓደኛ ጋር መሄድ ብቻ ይመስላቸዋል ህይወት እንደነገርኩ ነው ህይወት ከቤት ነው የሚወጣው ህይወት ከውጭ ወደ ቤት አይገባም ከቤትህ ህይወትህን እዛው ከዳድነህ ውጭ ያለ ሰው ይኸውልህ ከጓደኞች ጋር ለ2 ሰዓት የምትገናኝ ከሆነ ከ2 ሰዓት በኋላ ላንተ ጊዜ የላቸው ወደ ጉዳያቸው ወደሚወዳቸው ሚስት ወደ ራሳቸው ይሄዳሉ ገብቶሃል ስለዚህ ከ2 ሰዓት በኋላ ወደምትኖርበት ቦታ ካላሰብክ ሁሌም ማለት ነው በእነሱ ምክንያት ትዳርህን እንኳን ብታጣ ከ2 ሰዓት በላይ የላቸውም ላንተ ጊዜ ያን የተለመደውን 2 ሰዓት ነው የሚሰጡ ግን ረጅሙ ሰዓት የምታሳልፍበትን ግን ሉዝ ታረጋለህ ህይወትህን ገብቷል ሁሉም ወደ ራሱ ህይወት ነው የሚሄደው ስለዚህ ሰው ጓደኛ ምናምን ቤቱን ነው ቅድሚያ መስጠት አለበት አያስፈልግም ማለት አይደለም
አንድ ቪዲዮ እንደውም ሰርቻለሁ እኔ ወንድ ልጅ ሲያገባ የሆነ ፍጥሮ አይሆንም ጓደኛ ያስፈልገዋል ከማግባቱ በፊት ጓደኞች አሉት ሶሻል ላይፍ አለው ኢንጆይ የሚያደርግበት እዛ ቦታ ላይ ሆኖ ይናፍቅሻል ልምከርሽ እህቴ ብዬ ቪዲዮ ሰርቻለሁ በቃ እንዲናፍቅሽ ከፈለግ ሶሻል ላይፉን አትበታትኝበት እኔ የማውቃቸው ሰዎች ስላሉ ነው ልክ ባል ሲሆን ሶሻል ላይፍ የማያስፈልገው ይመስላችኋል 24/7 እኔ ጋር ብቻ እኔ ጋር ብትንትን ህይወቱን እንዴት ሊሆን ይችላል አይችልም እንደዛ ሊሆን ሴቶች ችግር ነው አያለው ማለት ያው ብዙ ሁሉንም ባንልም አለ ችግር ሊሆን አይችልም እንደዛ እኮ ሊሆን አይችልም ጓደኛ ያስፈልገዋል ኢንጆይ የሚያደርግበት ስለሚስቱ ኢቭን መልካምነት የሚያወራበት ትዳር ስፔስ ያስፈልጋል እውነት ነው ማለት ልክኛ ስፔስ እንደምንፈልገው ወንድ ልጅም ስፔስ ይፈልጋል ዞሮ ስለዚህ እናንተ ጸጉር ቤት ጥፍር ምናምን ትሄዳላችሁ ኦፍ ኮርስ እኛ ደግሞ ጓደኞቻችን ጋር መተንፈሻ ቦታችን እኮ ነው እንደዚህ ኢንጆይ ከጓደኞቻችን ጋር ኢንጆይ የምናደርግበት ነው ኢንጆይ የምታደርገው ትክክል ካልሆነ ወደ መጥፎ የሚያመራ ጥሩ ያሉን ጓደኞች ከሆነ ቁጭ ብላ የምታወራው ነገር ኦፕን መሆን ነው አንቺማ ከነሱ አበልጭ ማለት ኦፍ ኮርስ ትበልጣለች ሴቶች ደግሞ በጣም አይናችን ደግሞ በእንደዚህ አይነት ነገር ክፍት ነው እናቃለን ወደ መጥፎ የሚያመራ ከሆነ ፓስተር ቸሪ ብሏል ይገነጥልሃል ነው ይገላል ካለች ይገላል አርፈ ተቀመጥ ብሏል ፊል እናረጋለን ቤት ቦታ ብቻ አይደለም የታሪክ መጀመሪያ የፍቅር መኖሪያ ነው ቴምር ፕሮፐርቲስ ላለፉት 10 ዓመታት ከ500 በላይ ደስተኛ ቤተሰቦች ሚሊዮነሮች የቤት ባለቤት አድርገናቸዋል በተመረጡ በአዲስ አበባ ሰፈሮች መኖሪያ አፓርትመንቶች የንግድ ሱቆችና ሞሎች በጥራት ብቻ ሳይሆን በታማኝነት ገንብተናቸዋል በእያንዳንዱ ፕሮጀክት ሊተማመኑበት የሚችሉትን ጥራት ሊያዩት የሚችሉትን እድገትና ሊያምኑበት የሚችሉትን የወደፊት ጊዜ እናቀርባለን በመሆኑም ግንባታቸው በትጋት ከማለዳ እስከ ድቅድቅ ጨለማ በከፍተኛ ፍጥነት እየተገነቡ ካሉት ሳር ቤት ቫቲካን ኤምባሲ 4 ኪሎ ቤተ መንግስት አጠገብ በቃሊቲ ገላን ኮንዶሚኒየም በፒያሳ ሊሴ ትምህርት ቤት አጠገብ በአያት ፈረስ ቤት ለተወሰነ ጊዜ ብቻ የሚቆይ የ35% ቅናሽ የቤት ዕድለኛ ተጠቃሚ ሆኖ ይፍጠኑ የቤት ልሞን ይኖሩ ለበለጠ መረጃ በ0940 1561 22 ይደውሉልን የህልሞ ማረፊያ ቴምር ፕሮፐርቲስ በቀጣይስ የት እንገባሉት ያው የማይሆን ቦታ ከሆነ ያው ሴንስ ስለምታረግ ያንን ይሄ ጓደኝነት ይቀር ብሎ መነጋገር ይቻላል እንጂ ስፔስ ልትሰጠው ይገባል ለሱም ነው ጊዜ ከመስጠት አንፃር ደግሞ እኔ ወንዶች እንዳልኩ በጣም ይሄ ከአክብዶ አለማየት ነው ቅርብ ሬስቶራንት ወጥቶ ዛሬ ልጆቼን የሚይዝልኝ ሰው አዘጋጅቻለሁ ወይም ደግሞ ልጆቹን የሚይዛቸው ሰው አዘጋጅ እኔና አንቺ ብቻ ራት መብላት አለብን በጣም ትልቅ የሆነ ነገር ማሰብ ላይ ሰው አቅሙን በቃ ወጥተህ ራት ምላት በላት ይችላል ሻይ ጠጥተን ወክ አድርገን እንምጣ ከዛስ ውስጥ የተከመረ ነገር ካለ ታወራለህ ጊዜ የተሰጣጣ ስለሆነ ስታወራ ነፃ ሆነ ትመጣለህ ጊዜ ባለ መሰጣጣት ውስጥ ብዙ የተከማቹ ነገሮች ስለሚኖሩ እነሱም ናቸው ትዳርን የሚረብሹት ቢዚ ነኝ ጊዜ መስጠት ደግሞ አላቅም እንዴት እንደሆነ ለሚል ደግሞ ሴቷ ባሏ ደግሞ ጊዜ እንዲሰጣት ነገሮችን እሷ ማመቻቸት አይ ዛሬ እንደዚህ ነው ቦታ መሄድ ፈልጋለሁ ኦፍ ኮርስ እኔ ይደረግልኝ ብሎ ሰው ሲደረግለት ያደክማል እሱ ባይዘው በተለይ ለእናንተ ከራሱ ሲመጣ ጥሩ ነው ራሱ አስቦ ሲያደርግ ባል አስቦ ቢያደርግ ደስ ይላል እኮ ግን ደግሞ ስታየው ማይችል ሰው አለ አሁን አንዳንድ ሰው በቃ ካስፈልጋት ትነግረኛለች ብሎ ይችላል ፖዚቲቭሊ እኮ ነው ግን ደግሞ ከሱ መምጣቱን እሷ ተጠብቃለች እንደዚህ አይነቷ ሴት ደግሞ ዋይዝ ሴት ደግሞ ጥበበኛ ሴት ደግሞ ማድረግ ያለባት አይ ዛሬ ራት መብላት አለብን በቃ እንድንወጣ ፈልጋለሁ ካንተ ጋር ጊዜ ማሳለፍ ፈልጋለሁ ብቻዬን ልጆቹን የሚይዛቸው ሰው አዘጋጅቻለሁ ብትለው ሚስቱ ስለሚወድ ወንድ አይደል እያወራን ያለ ነው ወይ የኔ ሚስት ደስ ብሎኝ እመጣለሁ በቃ ስራ ስጨርስ ልብሱን አዘጋጅታለት ምን ብላ ለባብሱ ይዛው መውጣት ትችላለች ራሷ ማለት ነው ችግር የለውም ሌሎች ደግሞ ወንዶች ደግሞ ስላሉ ነው ሴቷ ማድረግ ያለባትን ሚና ነግረዋት የሚያረጉ ደግሞ አሉ አይደል አንድ ሰው ካላደረገ ግዴታ ማድረግ አለበት ይያልክ ስትቃጠል ከምትኖር እንዴት እንደሚደረግ ብታሳየውም ችግር የለውም ማቹሪቲ ነው የምትወደው ነገር ብትናገር ለምሳሌ አንዳንድ ሰው ወጥቶ ሻይ ቡና ማለት የማይወድ አለ ጸጥ ያለ ቦታ መቀመጥ የሚፈልግ ከሚወደው ሰው ጋር የሆነ ፓርክ ሄዶ ዝም ብሎ ሳያወራ ራሱ መጥቶ አጠገቡ አድርጎ እሱ መመለስ ራሱ የሚወድ ሰው አለ
ስለዚህ ያንን የምትወደውን ነገር እንዲያደርግልህ ነገር ይዘመድ እኮ ነው። ችግር ይልኮ ነው አልመጣም ካለ ነው ችግሩ የሚሆነው ያለ ከዛ ሰው ችግር አለ ሊሆን ይችላል። አይ አልመጣም የሚወድ ሰው ደግሞ እንደዛ አይልም። ትፈልጊያለሽ እንደዛ አይነት ነገር ተሰማ እሺ ነው የሚለው። ከዛ አብረ ጊዜን ታሳልፋል። ጊዜ መሰጣጣት በጣም ኢምፖርታንት ነው። ስፔሻሊ ደግሞ ሰዎች ልጆች ወደ ህይወታቸው ሳይመጡ ባልና ሚስቶች ጊዜ በመሰጣጣት በጣም ኢንጆይ ማድረግ አለባቸው። ልጆች ከመጡ በኋላ ሌላ ተጨማሪ አቴንሽን ጊዜ የሚወስድ ነገር ክሬት አድርገሃል። በጣም ኮንሱም ነው እንጂ የሚያደርጉት እነሱ ታይምህን በጣም ነው ኮንሱም የሚያደርጉት። ምክንያቱም ገና እያደጉ ነው በብዙ ነገር። ትምህርት ቤት ከሸኘ በኋላ ራሱ የምታስበው ከትምህርት ቤት እያስገባህ የሚወጡበትን ሰዓት ነው የምታስበው። መዘጋጀት አለብሻ። በቃ ማን ያመጣቸዋል? ሁሉም ነገር በቃ በጣም ጥብቅቅ ያለ ነው የሚሆነው። ስለዚህ መጀመሪያ ላይ ጊዜ መሰጠት፣ ከዛ ደግሞ እንደዚህ አይነት ህይወት ሲመጣ ደግሞ ኮንሲደር መደራረግ፣ አንደርስታንድ መደራረግ፣ ከዛ ደግሞ ወስነህ ነው ኳሊቲ ታይም ያስፈልጋል። የተሰማው ወገን ቢል ምን ችግር አለ? ለምሳሌ እኔ አሁን ከተሰማኝ አይ ከከተማ መውጣት አለብን እላለሁ። በቃ አሁን ደክሟል ውስጤ። አሁን ለእናንተም ጤና ከምነሳችሁ ይዘኸኝ ከከተማ ወጣ። በቃ ውስጤ ውስጥ ያለውን ደክሞ ኦፕን መሆን ማለት ነው። ኦፕን መሆን በጊዜ ሂደት ነው ግን ይሄንን የምታመጣው። መጀመሪያ ምንድነው መሰለህ ከሱ ይምጣ ኢማቹሪቲ። ባይ ዘ ዌይ ሰዎች ለኢማቹሪቲያቸው ራሱ ጊዜ መስጠት አለባቸው። ይኸውልህ ትዳርን 1 አመት 2 አመት አይተው አይሆንም ብለህ የምትወጣው ህይወት አይደለም። እንደውም የመጀመሪያዎቹ ጥናቱ ምን ይላል መሰለህ? የመጀመሪያዎቹ 5 አመታት የፋይት ነው። ለምን መሰለህ? እሱም ከሻንጣ የራሱን ባህሪ እሷም ከሻንጣ የራሷን ባህሪ የደበቅ ስታወጣ መቼም ብሌንድ ሊያደርግ አይችልም። እቺን ሴትዮ ነው እንዲያገባው 20 ምናምን አመት 30 ምናምን አመት በሌላ አይነት ካልቸር በሌላ አይነት አስተዳደግ የኖረን ሰው ወይም ደግሞ የኖረችን ሴት እንዴት አድርገህ ነው በአንዴ አንደርስታንድ ልታረጋት? እንዴት ነው ሰላም ልታወርድ የምትችለው? አትችልም እኮ። የሪሌሽንሺፕ የጓደኝነት የፍቅረኝነት ጊዜው እኮ ቁጥብ ነው፣ ባውንደሪ ያለ ሲጀምር ጠዋትና ማታ አብረህ ትገናኝ ራበልተ መለያየት ነው። ወደ ቤት ነው የምትሄደው፣ ቤት ነው የሚችልህ። አብረህ መኖር ስትጀምር ግን ቤስት ቨርዥን ኦፍ ዩ ነው የምታሳየው፣ የራስህን ማንነት ስለሚወጣ በቃ ያ ደግሞ እስኪዋሃድ እኮ ነው። እስኪዋሃድና መግባባት እስከሚመጣ እሱ ይሄን አይወድም። አሁን እኔ እንደነገርኩ ነው በጣም በፊት የሚያናድዱኝ ነገሮች እንደው ቼክ አላረገውም ልንገር ማለት እሱን የሚፈልገው ነገር ካረገ በኋላ ከዛ በኋላ ቀጥሎ ደግሞ በቃ እንደሚመጣ ቀጥሎ ደግሞ የፈለኩትን ነገር ማድረግ እንደምችል ማውራት እንደምችል ከሱ ጋር ስለማቅ አይረብሸኝም። ይሄ የመጣው በጊዜ ነው። ሰዎች አሁን ጊዜ መስጠት ነው ያቃታቸው። 2 አመት ይኖሩና ይሄ ነገር አይሆንም ይላሉ። እንዴ ትዳር መግቢያ እንጂ መውጫ ይበር የለውም። በዚህ ካገባ መውጫ የለም፣ ተዘግቷል። ምንም ክሎዝድ። ስትገባ በር ይከፈትልሃል፣ ከዛ የጓሮ በር የለውም። ግን ያው ያን አይነት ማይንድ ሴት ሁለቱም ሊኖረው ይገባል። ሁለቱም ሰዎች ነው ማወራ። አንዱ ሲሆን ችግር ነው። ሁለቱም ሰዎች ለዛ እኮ ነው። ምክንያቱም አንዱ ሲሆን ጥብቅ ማለት ይመስላል። እንትን ደግሞ ምን ትዳር ውስጥ ደግሞ ሼም የሚባል ነገር የለም። ሚስት ጋር ለምንድን ነው ሼም የሚይዝህ? ለምሳሌ ልክ የሌለው ፍቅር ለመስጠት እሷን መውደድን መለያየት እንደማትፈልግ ትዳርን እንደምትወደው ለመናገር ለምን ኢጎ ይዛሃል? ሚስትህ እኮ ናት፣ ሚስትህ ናት። ከፈለገች እንደዛ እያልካት የራሷን መንገድ 50-50 አይደለ ትዳር? አንተም 50% የሷን አጋሽተህ ነው 100% አድርገህ የምትኖር። በ50% መጥፎ ነገር ከወሰነች ስትወስን ያኔ ይሆናል ዲስከሽኑ። ግን አንተ ሼም የሚባል የለም ትዳር ውስጥ፣ ባውንደሪ የሚባል ነገር የለም። ትዳር ነው፣ ገብተሃል። መውጫ ስለሌለው ትክክል ያልሆነውን የምትናገርበት ቦታ ነው። ትክክል አይደለም ብለህ ትዳሩ እንደምትፈልገው ይሄ ተጣብቀህ ምናምን ምንድነው ላይ ተጣብቆ የምትባልበት እንዴ? እንድትጣበቅ ነው መጽሐፍ ቅዱስ ቃል በቃል ቁጭ አርጓታል። ሰው እናትና አባቱን ይተር ከሚስቱ ምን እንደሚለው መሰለህ ይጣበቃል ነው የሚለው። መጣበቅ ነው። መጣበቅ እኮ ማለት ይሄ አንዳንዴ ምንድነው ብባልስ አይነት ስሜት ሁሉ ይፈጥራል። እንደዛ የለም ነው የሚለው። መውጫ ስላልተዘጋጀለት መውጫ ስለሌለው ያኛው ሰውዬ እኮ ካልፈለገ በ50% ጥሎ ከሄደ ምንም ልትረዳው አትችልም። ምንም ልትረዳው አትችልም። ይሄን ካንተ አይለፍ ነው እንግዲህ አንተ ነው የምትኖረው። ትእዛዝ ስትታዘዝ ለአንተ ነው የታዘዝከው። መጽሐፍ ቅዱስ የሚያዝል አንተ ነው አይደል? አንተ ነው የሚጠይቅ። ያንን ትእዛዝ ባትፈጽም አንተ ነው የምትጠየቀው። አዳም አይ በሔዋን ምክንያት እኮ ነው እሷ እኮ ናት ያሳተችኝ ስላለ አምልጧል እንዴ? ኖ በልተሃል። ከዛ ደግሞ ይቅርታንና የሜሬጅ ውስጥ ያለን ባውንደሪ መስራት አያስፈልግም። በቃ ቆርጠህ የምጥለው ነገር አይደለም። ለምሳሌ ሰዎች የሆነችን ሴት ተዋውቀው
አሁን ለምሳሌ ሚስትህ የምትሆነው ሴት እህትህም አይደለችም ያጎተ ልጅም አይደለችም የሆነች ሚስት የምትሆንህን ሴት ተዋውቀ ነው አይደል የምታገባው እንደዛ ስለሆነ ኤኒ ታይም ምትተዋት ይመስላችኋል ለምሳሌ አሁን ከእህት ጋር ወይ ከእናት ጋር ብትጣላ ውስጥ ማይንድ ሴት ውስጥ ምን አለ በፍጹም የማይቋረጥ ቦንድ ነው በፍጹም አይደለም ታኮርፍ ያለሽ እንጂ አትሄጂም ባልና ሚስትም ያው ነው ሪሌሽንሺፑ እንደውም ከሱ ይብሳል እናትና አባት ታው እንደውም ይተዋል ነው የሚለው እሱን ትቶ ጭራሽ ይሄኛው በጣም ትልቅ ነው የሚለው ግን ቀለል አድርገን እናየዋለን እንዴ ምንም አይደለችም ወደሚል ይመጣል ሚስት ሆናለች ከሌሎች ሰዎች ጋር የማታረጋቸው ኢንቲሜሲ ከሷ ጋር ከባድ ነው እንደውም ሲሪየስሊ ከባድ ነው እና ያው አቴንሽን መስጠት አለባቸው ወንዶችን በተቻለ መጠን ደግሞ ወንዶች ደግሞ በተቻለ መጠን ለሚስቶቻቸው አቴንሽን መስጠት አይ ነው ያደክማል ግን አሁን ያሉ ሴቶች ደግሞ ጎበዞች ናቸው ባሎቻቸውን ሰፖርት ያረጋሉ ቤት ብቻ ቁጭ አይሉም ፋይናንሻሊ መተጋገዙ ምኑ አያለው ደስ ይለኛል ሶሻል ሚዲያ ላይ በጣም አያለው በጣም ታታሪ ሴቶች ናቸው ብዙዎቹ እና ላይክ በቃ እኔ ሰርቼ ለፍቼ ይሄን ቤት ፕሮቫይድ ካረኩ በቃ ምናምን የሚል አይነት መሆን የለብንም አቴንሽን ግዴታ ነው ስራ ያደክማል ወንድ ልጅ በወዝህ ምናምን የተባለው ቀላል እኮ አይደለም እንዲህ መጽሐፍ ላይ እንደምናነበው እኮ አይደለም ወዝ እኮ ጭንቀቱንም ጭምር ነው እኮ ወዝ ሰርቶ ብሩ መስጠቱን ብቻ እኮ አይደለም ጭንቀት አለው ይበቃል ወይ ነገ ወዝ አለው በቃ እንዲጠፍ የምታረገው ከውስጥ የሚወጣ በቃ አለው ስትረስ ስላልሆነ አንድ አርገሽ ብትገናገኝ የኔ ሪስፖንሲቢሊቲ ነው ፋሚሊ አሁን ለምሳሌ ሴቶች ስንሰራ በቃ ለማገዝ ነው እንጂ እኔ ባልሰራ ቤቱ ይበተናል የሚል አይነት ስሜት ያለው የለም እንደዛ አይነት እምነትም የለንም ብዙ ጊዜ አይደለ ሁሉም ሰው ኤክስፔክት የሚያደርገው እንዲ ሰርቶ ቤቱን አያስተዳድርም የሚባለው ወንዱ ነው ሽማግሌ የሚለው እሱን ነው የሚለው ሽማግሌም ጋር ስትልክ ምን አለው ነው እንጂ እሷ ምን አለ እኩል እኮ ይሰራችሁ ሊሆን ይችላል ኦፍ ኮርስ ትሰራለች እኮ እሷም ግን አንተ ላይ ነው ትኩረት ያለው ጓደኛም ቢሆን የሚልሽ እሱን ነው አንተ በማስተዳደር ጉዳይ የኛ ኃላፊነት ነው በጣም ከባድ የሆነ አቴንሽን የሚፈልግ አባትነት በራሱ ባልነት በራሱ ከባድ ነው ስትረስፉል ነው ግን ደግሞ በሱ ውስጥ ሆኖ ደግሞ እዚህ ጋር ያለውን ደግሞ ነገር አቴንሽን ሉዝ ማድረግ ደግሞ አያስፈልግም ጎን ለጎን ማስኬድ ይቻላል የማረፊያ ቦታ ስለሆነ ነው ሚስትን ማስደሰት የማረፊያ ቦታ ከስራ ቦታ አፎ የምትልበት ነው ከሚስት ጋር አብረ ጊዜ የምትወስደው ስታወራ በቃ አብረ ጊዜ ስትወስድ የውስጧን ነገር ስትነግርህ ገባህ አይደለ ያ ሌላኛው ደግሞ ኃላፊነትን ደግሞ እየተወጣ ነው እንጂ የሆነ ቢቀርም የምትለው ነገር እኮ አለ ለሷ እየለፋ እዚህ ጋር ስሜቷን ቢቀርም የምትለው ነገር አይደለም ከዚህ ጋር ያይዤ አንተ ጥያቄ ጠይቅሽ የመጨረሻ ጥያቄ ይሄንን ቪዲዮ እያዩ ያሉ አሉን ወንድም ሴትም አለ ሚስቱን የተቀየመ ያኮረፈ የተጣላ ለመፋታት እያሰበ ያለ እውነቱን እናውራ ካለን ሴትም ብትሆን አይሆነኝም ብላ ለመፍታት ያሰበች የተቀየመች ከልቧ ጥላቻ ውስጥ የገባ ይቅርታ ያረጉት እስከምን ድረስ ነው ምክንያቱም ይሄን ጥያቄ ብዙ ሰዎች ይጠይቁታል ይከብዳቸዋል ምን ያርጉ ይቅርታ ምክንያቱም ይቅርታ ማርጉ ስትላቸው አይለወጥም እንደዚህ አይሆንም እሱም ደግሞ አትሰማም ምናምን ደግሞ ይቅርታም የሚያርግ ደግሞ ልብ አጥተው ጨርሰዋል ጥላቻ ውስጥ ወደ መግባት ሄደዋል ከሚፈርስ ከሚበላሽ ይቅርታ ላይ በጣም አጠንክረሽ ስለምትናገሪ ብዬ ነው ምን ሐሳባለሽ ለነዚህ ሰዎች የመጨረሻ ይቅርታ ምንም ባውንደሪ የለውም ከዛ ደግሞ ይቅርታ መተው ነው ለምሳሌ በእግዚአብሔር ፊት ተንበርክከህ ስትጸልይ ይቅርታ አድርግልኝ ለዚህ በደሌ ስትል በቃ ይቅርታ ይደረግልሃል ነገ ስታጠፋ እንደ አዲስ ነው የምትታየው ሌላ ኃጢአት ይዘህ መጣህ ነው እንጂ ትላንትና ይቅርታ አድርግ ደግሞ ዛሬ መጣህ አይልህ ጀጅ አትደረግም በቃ ፍቅር ባውንደሪ የለውም አስበዋል የትዳር ውስጥም ይቅርታ በየቀኑ ነው ትላንትና ይቅርታ አረካል ዛሬ አዲስ ጥፋት ይዞ ሲመጣ ዛሬም ጥፋት ይዘመጣ አዲስ ደግሞ ይቅርታ ያረክ ትኖራለህ ለዚህ ነው ይኸውልህ በትዳር ውስጥ ላለ ይቅርታ በጣም ትልቁ ምሳሌ ሁሌም የሚገርመኝ አዳም ነው እኔ እንጃ እንደ አዳም በሚስቱ የተበደለ የለም የት ነው የነሱ ጦስ አይደለኛል እዚህ ያደረሰ የሰው ልጅ ሲፈጠር እኮ ለምንድን ነው የተፈጠረው ለገነት ነው እንደዚህ ምድር እንደማይመጥነን ስላወቀ ነው መጀመሪያ አዳም አይኑ ሲገልጥ ገነት ውስጥ ነበር ከዛ ረዳት እንድትሆነው እንዲወዳት አብራው እንድትኖር ህይወትን ቀላል ሊያርግ እንጂ ያረገ እንዲኖር የመጣችው ሴት ግን ተታለለች በቃ በደሉ እግዚአብሔርን ተባረሩ ለወንድ ልጅ እንደዛ መባረር ራቁቱን ራሱን ማግኘት ምን ያህል ውርደት እንደሆነ አስበው በሷ ምክንያት
ከዛስ እሺ ብሎ ተባሮ እርግማኑን ተቀብሎ ተረግሟል እኮ የወዝህን ምናምን ተብሎ እሷም ተቀብላ ተያይዞ ሄዱ ተባሮ ከገነት የተባረረ ሰው እያስብ በሚስቱ ምክንያት ከዛስ ከምቾት ወደ መከራ ማለት ወደ መከራ በቃ መባረር ለወንድ ልጅ ምን ያህል ስሜት እንዳለው ማወቅ አለበት በሚስቱ እንደዛ ማን ነው አሁን እናቱ ፊት እንኳን ጮክ ብላ ተናግረው እኮ ሰው ይቅርታ ለማድረግ እኮ ይከብደዋል በእግዚአብሔር ፊት አዋርዳው ግን ይቅርታ አድርጎላታል እሱ ብቻ እኮ አይደለም በዛ ምክንያት ከገነት በመባረራቸው ምክንያት ልጆቻቸው ተጋደሉ ቃየልና አቤል እኮ ተጋድለዋል አይደል እንዴ ወንድሙን ገሎት የለ መስዋዕት ሲያቀርብ ለኢየሱስ ያ መቀናናት የመጣው ከውቀት አይደል የውቀት ዛፍ ነው ክፉና ደጉ እንድታውቁ ያረጋቸዋል ከምትለው የመጣ አይደል ባንቺ ምክንያት ልጆቼ ተጋደሉ ብሎም አልፈታት ህይወቱን ቀጠለ ከዛስ የኖረው 900 ምናምን አመት ይሄ ሰውዬ በዚህ ፔን ውስጥ 900 ምናምን አመት ታምኖ ነው የኖረው ለሚስቱ በቃ ይቅርታ ማለት ያ ነው ከዚህ የበለጠ ምሳሌ ሊመጣ አይችልም ማለት ማንም ሰው ከገነት አልተባረረ በሚስቱ ምክንያት ከገነት የተባረራለ ምድር ላይ ሰው የለም ታይኒ ነው ልልህ ነው ማለት የትኛውም እንትን ኦፍ ኮርስ ፔንፉል ነው መበደል እኮ በጣም ፔንፉል ነው በጣም አደገኛ ነገር ነው መበደል ይቀላል አርገን የምናወራው ነገር ይቅርታ ማረጋውን እንዴ እንደምናወራው እኮ አይደለም በጣም ፔንፉል ነው ልክ እንደነገርኩ ነው ሶፍት ድሪንክ ወይም ደግሞ ሚጣፍጡ ምግቦች ስትበላቸው ወደ ውስጥ ሲገቡ የሚሰጡህ ደስታ እንዴት ሳቲስፋይድ እንደምትሆን ፍሌቨሩ ምኑ ገብቶ ግን ፐርማነንት የሆነ ችግር ነው የሚያመጣብህ የጤና እክል ነው የሚያመጣብህ ይቅርታ እንደዛ ሲገባ ኢንጆይ የምታረገው ነገር አይደለም ወደ ህይወት ስትሳር ይቅርታ ስታረግም ስትቀበልም በቀላል አይደለም ግን ደግሞ አንድ በህመም ውስጥ ሆነ በጣም መራር መድኃኒት ቢታዘዝልህ ተወስዶ አለስ ኢንጆይ እኮ አታረገውም ይመራሃል ያንገሸግሻል ግን ፈውስን ያመጣልሃል ይቅርታ ማለት በጣም ለመዋጥ በቃ አደገኛ ስሜት መጥፎ ስሜት የሚፈጥር ሚያንገሸግሽ ሚለው ቃል ይገልጻል ከባድ ስሜት ያለው ነው ግን ገብቶስ ወደ ህይወት ገብቶ ወደ ትዳር ገብቶ ፈውስ ነው የሚያመጣል እረፍት ነው የሚሰጥ ሰላም ነው የሚሰጥ ስለዚህ ከይቅርታ በላይ ምንም የለም ፎርጊቭነስ በጣም ትልቅ ነገር ነው ክርስቶስ ኢየሱስ ለኛ ምሳሌያችን የይቅርታ ምሳሌያችን ነው እንግዲህ የዘላለም ህይወት ለማግኘት እንግዲህ አስበው አንተ ቁጭ ብለ አሁን እንግዲህ የዘላለም ህይወት ለማግኘት ቁጭ ብለ እንግዲህ አምላክ ሲሞትልህ ቆይ ይቅርታ ላርግለት ግን ሞቼ ካልሆነ አይሆንም ብሎ ይቅርታ ሲያረግልህ እሱን አይደለም እንማር በትዳር ውስጥ ደግሞ ራሱን ነው ምሳሌ እኔ እንደወደድኩ ለጌታ እንደምትገዢ ነው የሚለው ቀጥታ ምሳሌ የሱን ምሳሌ ነው ልንወስድ የምንችለው ሞተን ቅድም እንዳልኩ ነው ሞተን ነበረ መስቀል ላይ ተሰቅለን ነበር ይቅርታ እንዲያረግልን መለመን ነበረብን ግን ደግሞ በቃ ይቅርታ ማድረግ በጣም ስለፈለገ በጣም ስለሚወድን ሚስቶቻቸውና ባሎቻቸው ለሚወዱ ሰዎች ነው አይደል አሁን የምናወራው ኢየሱስ ክርስቶስ እኛ በጣም ስለወደደን ይቅርታ ማድረግ ስለፈለገ ሞቶ ይቅርታ አደረገልን አንተም ይቅርታ ማድረግ ከፈለክ በጣም ከወደድካት ወይም ደግሞ ሴትዮዋ ደግሞ እሱን በጣም ከወደደችው ባሏን በጣም ከወደደችው ይቅርታው አዘዝከዛ ድረስ ነው በቃት ሞታ ይቅርታ ማድረግ ሁሉ ትችላለች ያ ሰው ይቀበላል አይቀበልም የራስን መኖር ነገ ይደግመዋል እንዳልኩ ነው የራስን መኖር ነገ ደግሞ ሲመጣ አዲስ ችግር ነው ትላንት አይደለም ትላንትና የተጣሉበት ምክንያት ሌላ ሆኖ በይቅርታ ከከደነችው ፓወሩን እንዳያጣ ይቅርታ ፓወሩን እንዳያጣ የትላንት አይነሳም ትላንትና ካልክ የትላንትናው የይቅርታ መንፈስ አቅም ያጣል ስለዚህ ፓወርፉል ነው ዛሬ ደግሞ አዲስ ነው ዛሬ ደግሞ ይቅርታ ታረጋል እንደዚህ አይነት እናቶች እኮ አሉ እድሜ ልክ ይቅርታ ያደረጉ ለባላቸው ከዛ አድጋ አንተ ትልቅ ሆነ ለምሳሌ 30 ምናምን አመት ይቅርታ እየተደራረጉ የኖሩ እናትና አባትህን ልክ ማቹርድ ኮንክ በኋላ ስታገኛቸው ደስ አይልህም በይቅርታ ውስጥ ነው የኖሩት ሳይበዳደሉ አይደለም በይቅርታ ውስጥ ነው ደግሞ ከይቅርታ በላይ የለም እዛው ልክ እኛንም እንደዛ አስተምረው እንደማድጋ ያሳድጉ ከምታጣው ይቅርታ ባለማድረግ ውስጥ ባይዘው ይቅርታ ከሚቀበል ይልቅ ደግሞ ፎርጊቭ የሚያደርግ ሰው ጤናውንም ይጠብቃል ባይዘው ይቅርታ ማድረግ ለጤና ራሱ በጣም ጥሩ ነገር እንደሆነ ጥናቶች ራሱ ይናገራሉ ጤናማ ትሆናለህ ጤናማ ደግሞ ኢነርጂ አይኖርም ማለት ነው ምንም ትይዘው ኔጌቲቭ ኢነርጂ አይኖርም ምንም አይነት በቃ ውስጥ የተፈወሰ ነው የሚሆነው ነገም ተመልሶ ያ ሰው ሊበድልህ ይችላል ነገም ተመልሳ ልትበድልህ ትችላለች ግን ይቅርታ ያረክ ትኖራለህ ባውንደሪ የለውም ሰው ሜሬጅን ሲያስብ
ለይቅርታው ባውንደሪ የለውም፣ ለመዋደዱ ባውንደሪ የለውም፣ ስተትን ለመሸፋፈን ባውንደሪ የለውም፣ ገበናን ለመጠበቅ ባውንደሪ የለውም። ትላንትና ገበናን ጠብቅ ይላለው ዛሬ ካቅሜ በላይ ነው ብለን ምዘራው አይደለም። ባውንደሪ የለውም። በቃ ለሁሉም ነገር ፕሮቴክት ለመደራረግ ባውንደሪ የለውም። እስከ ጥግ ድረስ ነው የምትሄደው። 900 ዓመት ምናምን ዓመታት አንኖርኛ እንደ አዳም። ላይፍ ኢዝ ሾርት እኮ አይደለ? በጣም አጭር ጊዜ ነው። ቢበዛ 60-80 ነው የሚለው። እቺን አጭር እድሜ ደግሞ እንደዚህ አድርገህ መልካም ዘርዘርተህ ብትኖር ይመረጣል። ብዙ ጊዜ እኮ ይቅርታ አለማድረግ ራሱ ታማኝነትን እኮ ሉዝ እንድታረግ ያደርጋል አይደለ? ውስጥ ካልክ ትሄድና ታማኝነትን ሉዝ ታረጋለህ። ግን ሰው ደግሞ ይቅርታ አድርጎ ታማኝ የሚሆነው ለራሱ ሲል ነው። ባላንስ እንዲያረግልሽ ይቅርታ ለማድረግሽ ይጠቅምሻል። በኋላ ላይ ለጥፋት ይመቻል። በጣም ሪዝን አውት ታረጋለህ። እሷ እንደዚህ አድርጋ የለ እንደዚህ ደግሞ ለዚህ ትዳር እንደዚህ ባረግስ አረ ምናምን እያልክ ባውንደሪህን ስትስት በቃ ማይሆን ኮምፕሊኬሽን ውስጥ ትገባለህ። ከዛስ ራስ ላይ ነው መጥፎ ዘር የምትዘራው። ዘር እኮ ይበቅላል። ንስሐ ገብተህ በድለህ ንስሐ ገብተህ እግዚአብሔር ይቅር ቢልህ ራሱ ዘር ግን ታጭዳለህ። ኢቭን እግዚአብሔር ይቅርታ አድርጎልን ዘርህን ግን ታጭዳለህ። ክፉ ዘር ይበቅላል። በቃ የመዝራትና የማጨድ ህግ በእግዚአብሔር ዘንድ ሲሪየስ ነው። ያለመታመን ይቅርታ ያለማድረግ አለ እኮ መጽሐፍ ቅዱስ ላይ በጣም ብዙ ትቶ ምህረት አድርጎለት ለሆነች ትንሽዬ ነገር ይቅርታ አላረግም ሲል ግን የወሰደው አክሽን አያስደነግጥም? የወፍጮ ድንጋይ ባንገቱ ይጣል፣ ባንገቱ ላይ ታስሮ ወርታል። በጣም ሲሪየስ ነው የይቅርታ ጉዳይ። ለምን? እሱ ሆኖ ስላሳየን ነው። ገብቶሃል? ሚስትህን ይቅርታ አርገህላት ብታቅፋት ልጆችህን፣ ከዛ ደግሞ የባልና የሚስት የይቅርታ ፓኬጅ ፉል ነው። ባይዘው የልጆችንም ነው የሚያጠቃልለው። መብት የሌላቸውን ልጆችንም ነው የምታጠቃልለው። ያ ቤተሰብ በመበተኑ እነዛ ልጆች እኮ የሚደርስባቸው ብዙ መከራ አለ አይደለ? ሳታማክራቸው ስለሆነ የምታረገው ያንተና የሚስት ዲሲሽን ስለሆነ ፉል ፓኬጅ ነው ጥፋት ይዘህ የምትሄደው። ምናልባት እነዛ ልጆች መብት ኖሯቸው ቁጭ አድርገው ምህረት ላርግላትና ይሄ ትዳር ይቀጥል አይቀጥል ብትል ውይ አብራችሁ ሁኑ ነው የሚሉ። ስለዚህ የይቅርታ ዲሲሽን የጄኔሬሽንህም ጭምር ነው፣ የትውልድህም ነው እንጂ የእነሱም ድምጽ ኢምፖርታንት ነው። ገብቶሃል? ስለዚህ የእነሱንም ድምጽ ይዘህ ገደል ከምትገባ ቀላል አይደለም፣ ፔንፉል ነው፣ መራር ነው፣ ግን ፈውስን ስለሚያመጣ ይቅርታ ማድረግን እኔ እመክራለሁ። የትኛውም ይቅርታ ማይደረግለት ተብሎ የተቀመጠ ነገር የለም መጽሐፍ ቅዱስ ላይ። ሁሉም ይቅርታ ይደረግለታል። በቃ ሁሉም ነገር። that's great መቅዲ፣ በጣም ቴንኪዩ። እግዚአብሔር አክብሮሽ። በእውነት አክብረሽን መተሽ ሀሳብሽን ሼር ስላረግሽን ሆፕፉሊ እንግዲህ በሰፊው እንገናኛለን ብዬ አስባለሁ ሌላ ቶፒክ ላይ። እግዚአብሔር አክብሮሽ ስለመጣሽ አመሰግናለሁ በጣም።